በመጀመሪያ እንኳን ደህና መጣሽ። የፋሲካ በዓል ያለንበት ሰዓት በእውነት ሁላችንም ያው ብዛት ያላቸው ተማሪዎችም ሰራተኞችም በደናው ጊዜ ይሄ ሰሞን እንዴት ነው የደስታና የወተን የምንሸራሸርበት ሁኔታ ነው ያለንበት ሁኔታ ግን ያው የማያመች ስለሆነ ጦርነት ውስጥም ስላለን እንዴት ነው በመጀመሪያ አመት በዓሉን እንዴት አከበርሽው እንዴት ያያየሽው ነው የሚለውን እንጀምር። በመጀመሪያ ደረጃ በዛሬው ቀን የቀብር ስነ ስርዓቱ ከትንሽ ደቂቃ በፊት የተፈጸመው የወታደር ጋይ ሎዶርን ነፍስ ይማርላለው የእስራኤል ጀግና ልጆች ነሆ ገና የ21 አመት ልጅ ነው ጀግና ልጆች ለሀገር ዳር ድንበር የሚያደርጉት ከፍተኛ ውጊያ በትግል ያ ብቻ አይደለም አሁን እኛ እዚህ ስቱዲዮ ውስጥ ቁጭ ብለን የምንነጋገረው ህዝበ እስራኤል የሚንቀሳቀሰው በእነዚህ ጀግና ልጆቻችን ወንድሞቻችን ነው ነፍስ ይማርላለው። ሌላው የፋሲካ በዓልን በተመለከተ ሙአዲም ለሲምኻ ህዝበ እስራኤል ነው ከግብጽ ከወጣንበት ጊዜ አንስቶ በየአመቱ የምናከብረው ነው። ይሄ ፋሲካ በዓል ሌት የሚያደርገው እንግዲህ የህዝበ እስራኤል ተሰዶ ከቆየ በኋላ ከግብጽ ባርነት ነፃነት የወጣበት ነው። እንደውም አንዳንድ ጠበብቶች ምን ይላሉ ያሁኑ የኢራን ጦርነት ሁለተኛው የግብጽ መውጣት ሂደት ነው ብለው የሚገምቱ አሉ። አንዳንዶቹ ደግሞ ሁለተኛ የእስራኤል ነፃነት በዓል ነው ይላሉ። ለምን የታቀደው የነበረኛል ለማጥፋት ነው የእስራኤልን ህዝብ ለማጥፋት ኢራን የጀመረችው ሁኔታ ነው። ቀደማውን በዜና የተመለከተው የአርጀንቲና ሁኔታ ስንመለከት የህዝቡላ ሽብር ፈጣሪ ድርጅት በ1994 ዓመተ ምህረት አርጀንቲና ድረስ በመሄድ በኢራን ተልኮ በይሁዳውያን ተቋማት ላይ በቆንሱል ጽፈት ቤት እንዲሁም በማትናስ በመንለው ስንት ጉዳት አድርሶ በርካታ ወገኖቻችን እንዳለቁ ይታወሳል። ይህ ሁሉ የሆነው ኢራን እኛን ለማጥፋት ነው ሌላ ምክንያት የላትም። ስለዚህ እነዚህን አመት በዓሎች ከቤተሰብ ጋርም እንዴት ነበር በእውነት ከድባቡ ጋር ሲታነጻጸሪው ካለንበት ሁኔታ ጋርና የአመት በዓሉን ሁኔታ ደግሞ ስናይ ያው ከቤተሰብ ጋር ብዙውን ጊዜ የሚከበር አመት በዓል ነው። እንዴት አየሹ በእውነት ሙሉ ልብ ነበር እዛ ውስጥ ደስታ ነበር? ሁለት ነገሮች ናቸው። አንደኛ የእስራኤል አምላክ እንኳን ለፋሲካ በዓል አደረሰን። በሌላ በኩል ስናይ እስራኤል አሁን ብቻ አይደለም ከተቋቋመች አንስቶም ብቻ አይደለም እስራኤል ከመቋቋሟ በፊትም ስንት ወገኖች አልቀዋል። የእስራኤልን ህዝብ በመካከለኛው ምስራቅ ማየት የማይፈልጉ ወይም ደግሞ የይሁዲ ህዝብ በዚህ አካባቢ እንዲኖር ከ3000 አመት በፊት የንጉስ ዳዊት መናገሻ ከተማ የሆነችው ኢየሩሳሌም በዛ እንኳን ሊያዩን አይፈልጉምና የነበረ ነው አሁንም ያለ ነው። ግን እኛ በጸሎት በሃይማኖቱ ጠንካራ ስለሆን ተመልሰን አገር አቋቁመናል። ከዛ ደግሞ አገሪቱን ደግሞ በጠንካራ ሁኔታ በመከላከያ ኃይሉ በጀግና ልጆቻችን ከዛም በተለያዩ ዕውቀት ጥበብ በመጠቀም እነሆ በመቋቋም ላይ እንገኛለን። ይሄ በጣም የሚያስደስት ነው። ያንዳንዱ ቤተሰብ አንድ ላይ በመናሳልፍበት ሰዓት ከግብጽ የወጣንበትን ከትውልድ ንገሩ እንደሚባለውና በዚህ እንዳደግ ነው እዚህም ደግሞ ይሄን ማስተላለፍ ያስፈልጋል። ይሄ አለ። ሌላው በሌላ መልኩ ያለው ተጨባጭ ሁኔታ ባንድ ላይ ብዙ ቤተሰብ ሆነ ማሳለፍ አትችልም። መከፋፈል ያስፈልጋል። ለምን በቂ መጠለያ የሌለው ማማድ የሌለው አለ ሚቅላጡ ሩቅ ይሆናልና አንድ ላይ ሆኖ አንድ ላይ ማሳለፍ አይቻልም። የሚሰጡ የደጀን ክፍል ጦር የሚሰጠው መመሪያ ማክበር ይኖርብናል። ከአምላክ በታች ህይወታችን የሚያድን ነውና ያለው ሁኔታ ሁለት የተቀላቀለ ነው። በአንድ በኩል ደስታው አለ በዓሉ፣ በሌላ በኩል ደግሞ እነሆ አሁንም ጀግና ልጆቻችን እየተዋጉ እያጣን ነው የህይወት መስዋዕትነት እየከፈል ነው። በሌላ በኩል ደግሞ ጠላቶቻችን መረዳት አለባቸው። ጠላቶቻችን እኛ እንጠፋም እኛ ከመካከለኛው ምስራቅ አንጠፋም እስራኤል አትጠፋም ባለም የተበተነ የይሁዲ ህዝብ አይጠፋም። ለማጥፋት ከ80 አመት በፊትም የጀርመን ናዚዎች ከ6 ሚሊዮን በላይ ጨፍጭፈው ነበር ሊያጠፉን አልተቻለም አይችሉም እና ይሄን መልእክት ማስተላለፍ አለብን። እኛ የምንፈልገው ሰላም ነው። እስራኤል ጦርነት አትፈልግም። እስራኤል የምትፈልገው በሰላም መኖር ነው። ግን ላጥፋ ብሎ ለሚመጣው የህልውና ጦርነት ዝም ብላ መቀመጥ የለባትም። ቢሳካላቸው ኖሮ እኛ ሜዲትራኒያን ባህር ጨምረውን ነበር። ቢሳካላቸው ኖሮ ጥቅምት 7 2023 ዓመተ ምህረት በሰባት አቅጣጫ አጥፍተውን ነበር። ግን ቅድም እንዳልኩ ከአምላክ በታች እኛ ጠንካራ ነን። ያ ነው ደግሞ እንደሚያሳሰር ያያያዘን እንጂ ቁጥራችን ስንት ነን ባለም ላይ 15 ሚሊዮን ምንድነው? በአንዳንድ ከተማ አገሮች ኮስተድ የአንድ ከተማ ህዝብ እኮ ከ15 ሚሊዮን ይበልጣል። እና ይሄ ሁሉ ሊሆን የቻለው እምነታችን፣ ሃይማኖታችን፣ ጥንካሬያችን የመጀመሪያው ሲሆን ቀጥሎ ደግሞ ዕውቀታችን እና ደግሞ አንድ መሆናችን ነው።
ይሄ ነው ትልቁ ውጤትና ይሄንን ከትውልድ ትውልድ ማስተላለፍ ይኖርብናል። በተለይ በዚህ ጊዜም ስላለን የፋሲካ በዓል አንድ ላይ ስለምንቀመጥ እዚህ የተወለዱ ልጆች እኛ ራሳችን ቤተ እስራኤሎች በኢትዮጵያ ቤተ እስራኤል ከሌላው ምንድነው የተለየው? ለምንድነው ያን ያክል ሺህ ዓመት የቆየ ነው? ያን ያክል ዓመት ለምንድነው ጸሎት ያካሄድ ነው? በየዓመቱ ስናድግ ወደ ኢየሩሳሌም መጣልን የምንለው ለምን ነበር? ወደ ኢየሩሳሌም ለመምጣት የህይወት መስዋዕትነት የተከፈለው ምን ያክል ነው? በሱዳን በረሃ የወጣው ህዝባችን በኬንያ በጅቡቲ በተለያዩ መንገዶች ነው የወጣን። በኢትዮጵያ የነበረውን ሁኔታ እዚህም አሁን ያለውን ሁኔታ መንገር ግዴታችን ነው። በዚህ አጋጣሚ ጥሪ የሚያደርገው ይሄንን ለሚመለከቱን ሰዎች ለምትሰሙ ይሄ ነገር እንዳያመልጥ ከትውልድ ትውልድ ማስተላለፍ አለብን። እኛ ኢትዮጵያ የተወለድነው የምናውቀው ነው፣ ያደግንበት ነው፣ የኖርንበት ነው። እዚህ የተወለዱ ልጆች ደግሞ የዚህ ኑሮ ብቻ ሳይሆን ታሪካችንን ማወቅ ይኖርባቸዋል። በጣም አመሰግናለሁ። በእውነት ትልቅ ትንተና ነው፣ ትልቅ ምክር ነው። እርግጠኛ ነኝ በአሁን ሰዓት የሚሰሙንም ህብረተሰባችን በእውነት በፋሲካ በዓል ምን ያህል ስለኛም ታሪክ ለልጆች የሚተላለፍ ሁኔታ ነው ወይስ ያው የተሰጠንን ያችን አገዳሽል ፔሳህ የምንለው የፋሲካን የሚያስብ እንግዲህ የግብፅን ታሪክ ብቻ ተመልከት። ይቅርታ ለቋርጥና አገዳሽል ፔሳህ የፔሳህ በዓሉ ላይ ቁጭ ብለን የምናደርገው ሌል ሴደር ላይ ምንድነው የሚለው? እያንዳንዱ የእስራኤል ህዝብ በዚህ ምሽት ላይ ራሱ ከግብፅ እንደወጣ ራሱ ማየት አለበት አይደለም? ያ ነው ያንን ሁኔታ እኛ ራሳችን ብቻ ሳይሆን ለልጆቻችን ማስተላለፍ አለብን። ያ ነው ትልቁ። ያ ባይሆንም ማኖሮ ይጠፋ ነበር። ኦኬ እንግዲህ እሺ ዶክተር ከመሄዷ በፊት መናገር ፈለገና ላይ በቅድሚያ በእውነት ዶክተር ጸጋብ ክነሴት ከመግባቷም በፊትም ጀምሮ በማህበረሰባችን ውስጥ ያደረገው ትልቅ አስተዋጽኦ ወደር የለውም። እውነት እንደያንዳንዳችን እንደኔ ራሴ እንደግሌ በመለከትም በተለይ ከዚህ ወደ ራዲዮ በሚገባበት ሰዓት ከፍተኛ ጥረት አድርጋ እንድገባ ያደረገች ነው። በዚህ አጋጣሚ እድሉ አልነበረኝም፣ ላመሰግንሽ እወዳለሁ። እስከተል ወደ ደጀን እዝ መመሪያው ከመምጣቴ በፊት እንግዲህ ሰሞኑን ተነጋግረንበታል። ጦርነት የተከፈተብን በሁሉም አቅጣጫ ነው። ባለፈው ሰሞን ምን ተብሏል መሰለሽ ጸጋኝ፣ ራንቺም የፓርላማ አባል እንደመሆንሽ መጠን የእስራኤል ፓርላማ በእስራኤል ሀገር ውስጥ የክርስትና ሃይማኖት እንዳይስፋፋ በጭራሽ መጥፋት አለበት ብሎ ህግ ረቂቅ አርቅቋል ተብሎ ወጥቶ ተደንግጓል ብሏል። እንደው ይሄን ለተመልካቾቻችን በእውነት እስራኤል ይሄን ነገር አድርጋለች? እስራኤል ይሄን እንደው እስኪ ካንቺ። በጣም ጥሩ ጥያቄ። በመጀመሪያ ደረጃ እስራኤል ስትቋቋም መጀመሪያ የይሁዲ ሀገር ናት። ሃይማኖት ነው የሚቀድመው፣ ቀጥሎ ዲሞክራሲው ነው። ሁላችሁ የምናውቀው ነው። ያም ሆኖ ግን የሌሎችን ሃይማኖት ቅዱስ ቦታዎች ትጠብቃለች፣ የሌሎችን ሃይማኖት ታከብራለች። ያ በመሆኑ የሚገርማችሁ እናንተ ታውቁታላችሁ፣ ለሚመለከቱን ሰዎች ለመግለጽ ነው። በእስራኤል ሀገር የሚገኙ ቅዱስ ቦታዎችን ራሳቸው ማደስ የማይችሉ መጠገን የማይችሉ ሀገራትን ንብረት የምታድስና የምትጠግን እስራኤል ናት። ምሳሌ በሰጣችሁ የኢትዮጵያ ከሳሃራ በታች ከሚገኙ የአፍሪካ ሀገራት ብዙ ንብረት ያላት ኢትዮጵያ ብቻ ናት። በኢየሩሳሌም በማደሱ በኩል የኢትዮጵያ መንግስት አቅሙ የለውም። በብዙ ማደስ ሁኔታ ህንፃዎቹ እንዲጠበቁ ከፍተኛ አስተዋጽኦ የሚያደርገው የእስራኤል መንግስት ነው። ይሄንም ማየት ይቻላል። ከፍቶ ማንበብም ያስፈልጋል፣ መረጃዎችን ማየት ያስፈልጋል። እና የሌሎችን ሃይማኖቶችን ቅዱስ ቦታዎችን ትጠብቃለች። ስለዚህ ይሄውን ያላችሁኝ ወሬ በቲክቶክ የሚወራ በቲክቶክ ወይም አልገባቸው ይሆናል ብዬ አስባለሁ፣ አልተረዱት ይሆናል። አንዳንድ ጊዜ አየህ እስከ መጨረሻው ካላነበብከው እስከ መጨረሻው ካልሰማኸው የስተት ጉዳይ ነው ብዬ ነው እንጂ በሀገራችን ፓርላማ በእስራኤል ክነሴት እንደሚባል ህግ አልቀረበም፣ አልተደነገገም። የሀገራችን እስራኤልም አላማው አይደለም። እውነት ነው። ሁላችሁም እንደምናውቀው ያው እስራኤል እቺን ሀገር እስኪ እንድንሰበውና እንደው የአረብ ሀገራት ቢቆጣጠሯት ቢይዟት ኑሮ የትኛውን ነገር ነው በዲሞክራሲ መብት ማካሄድ የምትችለው? በተለይ በሃይማኖት ውስጥ መጣና እንደው በእውነት ከእንደዚህ አይነት ሐሰተኛ ዜና እንትን ቢሉና በዚህም አያቸንፉ። በነገራችን ላይ ሀገራችን እስራኤል እጅግ በጣም ጠንካራ ናት። በፍጹም ሊያቸንፏት አይችሉም። እንደው አንዳንድ እንደዚህ አይነት ለነሱ ሌላው ምን አላችሁ መሰላችሁ? አሁን ማየው የቲክቶክ ሁኔታ አለ። ቲክቶክ ቴክኖሎጂ ጥሩ ነው፣ በጥሩ መጠቀም ያስፈልጋል። አንዳንዶቹ ለመጥፎ ነገርና ለወሬ የሚጠቀማሉና እንዲህ አይነቶችን ነገር ደግሞ ማራቅ ያስፈልጋል። መረጃ የሌላቸውን ነገር አትስሙ፣ መረጃ ያላቀረቡትን ነገር አትቀበሉ። ብዙውን ጊዜ እንዲህ አይነት
ሽብር እኮ የምንለው ቴሮሪስት ሽብር ማሸበር የሚለው እኮ መግደል ብቻ አይደለም። ይሄም እኮ ማሸበር ነው። ያልሆነ ነገር መናገር፣ ሰውን ጭንቀት ላይ መጣል፣ ሰውነን ያላሰበው እንዲያስብ ፍርሃት እንዲያድርበት ማድረግ ይሄ አሸባሪነት ነውና ይሄ በቲክቶክ የሚሰራው ስራ ትክክል ያልሆነ ህብረተሰብነን የሚያወናብድ ስራዎች ከሽብር ፈጠራ ድርጊት የተለዩ አይደሉም። በጣም ከዛ ነው እንጂ የሚጀምረው። ይሄም አንዱ መጠንቀቅ ያስፈልገናል። ሌላው ልጠይቅሽ የፈለኩት በእውነት ባለንበት ሁኔታ ተጨባጭ ሁኔታ አሁን ከሰሞኑ የሚታዩ ጦርነቱን የሚቃወሙ ሰላማዊ ሰልፎች እየበዙ እየሄዱ ነው። እንደውም በትላንትናው ዕለት በጣም ብዛት ያላቸው የግራ ክንፍ የሆኑ እንደውም ብዛት ያላቸው የአረብ ፓርቲዎችንም ያየውበት ሁኔታ አለ እዛ ውስጥ። ይሄ ደግሞ ሰላማዊ ሰልፍ በከፍተኛው ፍርድ ቤት የተሰጠ ነው ማለት እንግዲህ ፍቃዱን የተቀበሉት ከከፍተኛው ፍርድ ቤት ነው። ይሄን ለማድረግ ደግሞ በቅዳሜ ዕለት ነው የተቀመጡት። ይሄም አነጋጋሪ ሆኗል። 3 ዳኞች በቅዳሜ ዕለት ምን አይነት አደጋ ቢመጣ ነው እንደዚህ ተቀምጠው ቅዳሜ ዕለት እንግዲህ የከፍተኛው ፍርድ ቤት ብዙም ጊዜ አይቀመጡም ይሄን አይነት ውሳኔ የሰጡት የሚለውን እስኪ በዛ ጉዳይ ላይ ምን ታስባለህ? በጣም ጥሩ ነገር ነው ያመጣው። በጣም አነጋጋሪ ነው ከትላንት አንስቶ። በመጀመሪያ ደረጃ ቀደም ያልነው ነገር አለ። እስራኤል መጀመሪያ የይሁዲ ሀገር ናት። የሚቀድመው ሃይማኖቱ ነው። ከዛ በኋላ ነው ዲሞክራሲው የበለጸገ ነው። ዲሞክራሲው አደገ ነው። ግን ይሄን ዲሞክራሲ ለመጥፎም ይጠቀማሉ። ምሳሌ አሁን የወሰነው በዚህ ጊዜ ጦርነት እየተካሄደ የደጀን ክፍል ጦሮ እኔ ሻለቃ አይቻለሁ ከጎናችን መመሪያ እየተሰጠ ከ50 ሰው በላይ አትሰብሰቡ እየተባለ ጦርነቱን በመቃወም ሰላማዊ ሰልፍ እንወጣለን። ዲሞክራሲ መብታችን ነው። አንዱ ዲሞክራሲ ሰላማዊ ሰልፍ መውጣት የዲሞክራሲ መርሆ ነው የሚል አለ። ዲሞክራሲ ገደብ አለው። ዲሞክራሲ እንደፈለክ አይደለም። ጦርነት ላይ ሆኖ የደጀን ክፍል ጦሩ የእስራኤል መከላከያ ኃይል መመሪያ እየሰጠ ከ50 ሰው በላይ አትሰብሰቡ እየተባለ የከፍተኛው ፍርድ ቤት ዳኞች በሚያሳዝን ሁኔታ የመዲናታ የይሁዲ ሀገር በሆነችው በሰንበት ቀን ምንም ስራ አይፈጸምም አስቸኳይ ነገር ካልመጣ በስተቀር እንደ ጦርነት የመሳሰሉ ካልመጣ ሰላማዊ ሰልፍ መውጣት ጦርነት አይደለም። ይሄንን በሰንበቱ በቅዳሜው ቀን በዛ ላይ በፋሲካ በዓል ማድረጋቸው ትልቅ ስህተት ነው። በእስራኤል ሕዝብ በኩልም ተቀባይነት የለውም በአብዛኛው። ከዛ በተጨማሪ ይሄንን በመቃወም የአረብ የፖለቲካ ፓርቲዎችም ሌሎችም ጦርነቱን ተቃውመው የወጡት ሰዎች ቁጥራቸው ከ50 በላይ ነው የወጡት። 50 አይደለም። ለምሳሌ ብንወስድ አሁን ያለንበት ሁኔታ የፋሲካ በዓል ነው። በፋሲካ በዓል ቀደም ያልነው ሌትሴደር ፋሲካ በዓልን መግቢያውን ስናከብር ከ50 በላይ አትሆኑ፣ መጠለያ ከሌለበት አካባቢ አትሆኑ፣ ጉዳት ይደርሳል በመባሉ ቤተሰብ አንድ ላይ አልዋልንም፣ ተከፋፍለናል። ጸሎት ቤትም ስንሄድ ቤት ክነሴት ከ50 ሰው በላይ ስለማይፈቀድ የሚሄድ ሰው ተበታትነ ነው በቁጥር ነው። ከዛም በተጨማሪ 50 ሰው ሆኖ ከአካባቢው አዛካ ዶል ሲሰማ የምትገባበት ቦታ መጠለያ መኖር አለበት። ይሄ መመሪያው ነው። ከዛ ትሄድ ኮቴል አማራቢ ለኛ ለይሁዲ ህዝብ ለእስራኤል ቅዱስ ቦታ ኮቴል አማራቢ ነው። ኢየሩሳሌም ያለው ቤተ መቅደሱ የፈረሰው የዛ አካል ነው የኛ ቅዱስ ቦታችን። እዛ መሄድም ከ50 ሰው በላይ አይፈቀድም። እንደውም ከዛም ያነሰ ነው። ክርስትና እምነት ተከታዮች በቤተ ክርስቲያን ከ50 ሰው በላይ መግባት አይችሉም። የእስልምና እምነት ተከታዮች ከ50 ሰው በላይ መግባት አይችሉም። ምን ተፈጠረና ነው የግራ ክንፎች ይሄን ጦርነት በመቃወም ሰላማዊ ሰልፍ ሊወጡ በዚህ ጊዜ የሚፈቀድላቸው? በጦርነት ጊዜ ጦርነቱ እነሱን አይጎዳቸውም። ኢራን ወይም ሌሎቹ ሲተኩሱ እነዚህኛን ይደግፋሉ ወይም ጦርነቱን ይቃወማሉ ብለው ይመርጣሉ። ፖሊሶችስ ቢሆን በዚህ ስራ ላይ ብዙ ስራ ላይ ያለው ውጥረት ነው ያለ፣ የሰው ኃይል እጥረትም አለ። ፖሊሶችስ እነሱን ደግሞ ለማስከበር ይሄዱ እና ይሄ በጣም የሚያሳዝን ዲሞክራሲውን በመጥፎ የተመለከቱ የእስራኤል ከፍተኛ ፍርድ ቤት በህዝቡ በኩል ያለው ተቀባይነት እያሽቆለቆለ ነበር። አሁን በገዛ ራሳቸው ፕሬዚዳንት አሚት የሀገራችን ፖለቲካ በመጠቀም የሀገራችን መብት የህዝቡን ደህንነት ጸጥታ በጦርነቱ ከዛም አልፎ በሰንበት ቀን የመወሰናቸው የነበረው ትንሽ የቀረው ድጋፍ እንዲሟጠጥ አድርገዋል። በጣም ትልቅ ስህተት ነው። እኔ በዛሬም ተናግሬያለሁ። እኛም ደብዳቤ አውጥተናል። የክነሴት አባላት የተሰራው ስራ የይሁዲ ስራ አይደለም፣ የጦርነት ስራ አይደለም፣ የሀገር ስራ አይደለም። ጭራሹ የተሳሳተ ስራ ነው የተሰራውና በጣም ያሳዝናል። የሚገርመው አሁን ቀደም የአረብ የፖለቲካ ፓርቲዎችን አንስታችሁ ነበር።
የአረብ ክነሴት አባላት ምን አነሱ? ትላንትና ሰላማዊ ሰልፍ አብሮ ነበሩ። አሁን ምን አመጡ? ለታዲያ እንዲህ ከሆነ ለምን መስጊድ እንድንገባ እንድንጸልይ ከ50 ሰው በላይ ተከለከልን አሉ። ገባ? የኛዎቹም ደግሞ እንደዛው ሌሎችም እና ይሄ ተሳሳተ ውሳኔ ነው ብዬ ነው የምለው። ሌላው እዚህ ላይ ዶክተር እኔ በቦታውም ተገኝቼ ነበርና በሚያሳዝን ሁኔታ የውጭ ሀገር ዘጋቢዎች ነበሩ የቱርክ ወይ ደግሞ ሲኤንኤን የተለያዩ ብቻ ሰላማዊ ሰልፉ ሊዘግቡ የመጡ የኛም ሀገር ቻናሎች ነበሩ ግን የሚያሳዝነው ብዙዎቹ የአረብ ሀገር እዚህ እንግዲህ ሞቱ የተባሉ ልጆች ፎቶ የተለያየ ነገር ይዘው ነው የቀረቡትና እነዛ ቻናል ወደ ውጭ ነው የሚያወጡት ይሄንን ዜና በአሁን ሰዓት በህብረተሰቡ ላይ በእውነት ምን አይነት ግጭት ያመጣል ብለሽ ጠብቂያለሽ ምክንያቱም ያለነው ጦርነት ላይ ነው ህብረተሰቡ አንድ መሆን አለበት እዚህ ውስጥ እንግዲህ የአረብ እስራኤሎች የተቀላቀሉበት ሰላማዊ ሰልፍ ነው ምን አይነት አጀንዳ ቢኖራቸው ነው ከዩዲዎች ጋር እርስ በርስ የመጋጨት ሁኔታ ያመጣሉ ምን አይነት ዋጋስ ማህበረሰቡ ይከፍላል ብለሽ ታስቢ በመጀመሪያ ደረጃ አረቦች በእስራኤል ሀገር ያሉት የእስራኤል ዜጋ የሆኑት 2 ሚሊዮን 100 ሺህ ናቸው ከዛ በተጨማሪ 10 የክነሴት አባላት አላቸው የኢራን ሚሳኤል ሲተኮስ አረቦችን ከልሎ አይተዋቸው አይደለም ሁሉም ነው የሚጎዳ እዚህ ላይ ማንኛውም በእስራኤል ያለ በሙሉ ዜጋ ሆንክ የውጭ ዜጋ ሆንክ አረብ ሆንክ ክርስቲያን እስላም ሁሉ ነው ይሄንን ሶስት አራት ሄብሮን ውስጥ በከይራን በተወነጨ አራት በትክክል ስለዚህ ይሄ ነገር የተወሰነ ማህበረሰብ ብቻ የሚጎዳ አይደለም ግን እዚህ ላይ የተሰራው ስራ ስህተት ነው በሁለተኛ ደረጃ አረቦች እኮ ዝም ብለው ለማሟሟቅ እንዲ ጸረ እስራኤል ናቸው አረቦች እኮ አጋጣሚ ቢያገኙ በእስራኤል ውስጥ ያሉ አረቦች እኮ እኛንን አይተውንም ባለፈው 4 አመት አይተናል እኮ በተቀላቀለ ቦታ ከተማ የሚገኙት በሉድ ከተማ በአኮ በያፎ የተፈጸመው አይተናል አጋጣሚውን ቢያገኙ እነሱ እኛንን ከማጥፋት ወደ ኋላ አይሉም ነገር ግን እዚህ ላይ ያልተረዳቸው አለ ኢራን እኮ አረብ አይደለችም ኢራን የእስልምና እምነት ተከታይ አብዛኛው ቢሆን ሺ ቢሆኑ ኢራኖች መታ አረብ ነው ብትላቸው ያፋጡባል እኛ ፓርሺያን ነን እኛ አረብ አይደለም የሚሉ አረብማ ቢሆኑ ኖሮ ሳውዲ አረቢያን ላይ ተኩሱም ኳታር ላይ ተኩሱም ዩናይትድ አረብ ኤሚሬትስ አይተኩሱም ወደ ቱርክም አይተኩሱም ነበር እና ይሄ አለ ሌላው አንድ ምን አለ መሰላችሁ በተለይ እንደ ቱርክ የመሳሰሉ ሀገራት በሀገራቸው ውስጥ የፖለቲካ ውጥረት ሲኖርባቸው ያለ ማለሳለስ የሚጠቀሙበት ሃይማኖትን ነው ይሄ ጦርነት የሃይማኖት ጦርነት አይደለም ኢራን በሃይማኖት አይደለም በሃይማኖት ቢሆን ቀደም እንዳልኳችሁ እነዛን ሀገሮች አትተኩስም ነበር እነዛን ሀገሮች አትዋጋም ነበር ስለዚህ ይሄ የተሳሳተ አመለካከት ነው በተለይ የእስራኤል ዜጋ የሆኑ አረቦችን ይወሰድክ እንደው የተለያየ አጋጣሚ በመፈለግ እስራኤል ማውገዝ ይፈልጋሉ በሌላ በኩል የእስራኤልን ዲሞክራሲ ይጠቀማሉ በክነሴት ይሳተፋሉ የክነሴት አባላት አሉ ባለፈው በጥምሩ መንግስትም ገብተው ነበር ከዛ በተጨማሪ በእስራኤል ሀገር ሁሉ መብት ያገኛሉ ግዴታ ይወጡም እንጂ መብት አላቸው መብታቸው በሙሉ ነው የሚጠቀሙበትና ይሄ የተሳሳተ ነው የበለጠ ያለውን አለመግባባት ያርቀዋል የእስራኤል ህዝብ ደግሞ አትርሱ ቀስ በቀስ በተለይ ከጥቅምት 7 በኋላ የበለጠ ወደ ቀኝ ክንፍ እየሄደ አክራሪ የሆነ ነው ይገባናል ያንንም ብንሆን ለምን ሰርገው ገብተው አርደውናል ጠልፈውናል አቃጥለውናልና የመረዳት የሚኖርባቸው ዶክተር ጸጋ ከመሄድሽ በፊት በደባንድ ደቂቃ እንግዲህ ለህብረተሰባችን አመት ባሉን ባስመለከተ ያለንበትን ሁኔታ ባስመለከተ የምታስተላልፍ መልእክት ካለ እንግዲህ በመጀመሪያ ደረጃ እናንተን አመሰግናለሁ ህብረተሰባችን ያለንበት ሁኔታ ከባድ ነው ቀላል አይደለም ግን የእስራኤል ህዝብ ጠንካራ ነው ከዚህ ይሄን እንወጣዋለን ከዚህ የበለጠ ብዙ ነገር አልፈናል በእስራኤል ታሪክ ስትሄዱ ነገር ግን ይሄን ለማድረግ ደግሞ የሚሰጡ መመሪያዎችን የደጀን ክፍሉ የሚሰጠው መመሪያ አክብሩ ከአምላክ በታች ራሳችን መጠበቅ አለብን ይሄ ነው ትልቁ ነገር ጦርነቱ ያልፋል ካለፈ በኋላ እኮ ተመልሰን እንደማንኛውም ጊዜ እንዝናናለን የለቴለት ስራችን እናካሂዳለን ይሄን ነው የሚለው ከዚህ በተረፈ የእስራኤል አምላክ ይጠብቀን ሙአዲም ለስምካ መልካም በዓል ያድርግልን መውጫው ደግሞ እየቀረበ ነው እና በዚህ አጋጣሚ ወገኔ ሆይ እንግዲህ ከአምላክ በታች ራሳችሁን ጠብቁ ቀደም ያልኩት ነገር ደግሞ ለጥሩ ተጠቀሙበት እቺን ጊዜ ከልጆች ጋር ከልጅ ልጆች ጋር በመሆን ታሪካችን ግለጹ እኛ ያደግንበት ያ ነው ይዞን እዚህ ያመጣን እዚህ ሁሉ አሁን ምንናገረው ያደግንበት ስለሆነ ነው እና እዚህ የወለድናቸው ልጆች ማወቅ ይኖርባቸዋል ብዬ ነው ማስበው ሙአዲም ለስምካ በጣም ነው ማመሰግነው መልካም የፋሲካ በዓል ይሁን ምንድነው የሚባለው አቷቸው ደግሞ ጦርነቱ አብቅቶ ወደ መደበኛ ስራ እንድትመለስ ምኞቴን ገልጻለሁ የክኔሴት አባል ዶክተር ጸጋ ፈንታው ላንቺም በእውነት አይቸው እንዳለው ሻለቃ አይቸው እንዳለው በእውነት በህብረተሰባችን ስም ለምታደርጊው ጥረት ለምታሰሪው እንቅስቃሴ በጣም እናመሰግናለን
ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ጋሽ ተስፋዬ እንደምን ዋላችሁ? እኛ ሰላም ነን። እንግዲህ ያዝነው መጨረሻ ሳምንት ሁላችንንም ትንሽ ስሜታዊ ያደረገን የተኩስ አቁም ስምምነቱ እንዴት ነው? በጦር ሰራዊቱ በኩል እንዴት ያዩታል? እርሶስ ኮሎኔል እኔን ተኩስ አቁም ስምምነት እንዴት ያዩታል? በመጀመሪያ ለምንድን ነው ስሜታዊ የሆንከው? አይ እንዴት ነው ይሄ አረፍ ብሎ የመተኛትና በኋላ ደግሞ እስራኤል እስከ መጨረሻው ብቻ የተለያዩ ምክንያቶች አሉት። እሺ ገባኝ። ሲጀመር ተመስገን ጌታዬ ትላንትና በተለይ በመካከለኛው እስራኤል ሀገር ከሀይፋ በታች በሰላም ተኝተን አድረናል። ይሄም ትልቅ ነገር ነው ለህብረተሰቡ። ይህን ካልኩ በኋላ ጦርነቱ ምንም እንኳ ለ10 ቀን ያህል የጦር ውጊያ ማቆም ስምምነት ይደረግ እንጂ ጦርነቱ አልቋል እንደግሟል የሚል አባባል የለም። ነገሩ እንዴት ነው የእምቧይ ካብ የሚመስል መስሎ ይታያል። የሚፈራርስበት ጊዜም ሊመጣ ይችላል። ህብረተሰቡ መጠንቀቅ አለበት። ይህ ስምምነት በእርግጥ የተደረገው በአሜሪካና በኢራን ነው። በፓኪስታን የኤታማጆር ሹም አማካይነትና የጠቅላይ ሚኒስትሩ የፓኪስታኑ ቱርኩና ግብጽ ኢራን ላይ ሊወርድ የነበረውን ማዕበል ሊወርድ የነበረባትን መከራ የታደጉት መስሎ ይታየኛል። ኢራን እንደ ሀገር የምትዋረድ ሀገር አይደለችም። ኢራን ጠንካራ ሀገር ናት። ማፈርም የለባትም። አላፍርም እያለችም ታሸንፊያለሁ እያለችም እየዛተች ነው። ሆኖም ግን በዚህ ጦርነት ላይ አሜሪካ ደግሳው የነበረውን ኢራን ላይ ቢወርድ ኑሮ ብዙ ንጹሃን ህዝቦች ይመቱ ነበር። ለዛም ነው የኢራን ህዝብ በተለይ አብዮቱን የሚደግፉ በየድልድዩ በየመንገዱ በየነዳጅ ማከፋፈያው ተሰልፈው የዋሉት ትናንት እንደምታየው በቀደም ማለት ነው ዓርብ ዕለት። ሆኖም ግን ይህ ስምምነት ከብዙ ጊዜ በኋላ ከ40 ቀን በኋላ የስምምነት መምጣቱ ለዓለም ትልቅ ተስፋ ይሰጣል። ከዚህ ያሉትን መስፈርቶች ስታይ ደግሞ ምናልባት አንተ የጀመርከውን ለማለት ያህል ትንሽ የእስራኤል ህዝብ ቅሬታ አለው፣ ገብቶኛል። ሆኖም ግን ማንኛውም ጦርነት ማሰብ ያለብን በጠረጴዛ ዙሪያ ነው የሚፈታው። ለዘላለም በጦርነት መኖር አይቻልም። ስለዚህ እስራኤል ከሞላ ጎደል እንደምታውቀው ኢላማዎቿን በሙሉ አስታክሳለች። የቀሩት ኢላማዎች ደግሞ በዚህ ድርድር ውስጥ በዚህ ስምምነት ውስጥ ድርድር ላይ ነጥቦች ነው ተይዘዋልና በተለይ የኡራኒየሙ የዳበረው ኡራኒየም እንዲወጣና ኒውክሌር ኢራን እንዳትታጠቅ ለማድረግ የአሜሪካ መንግስትና የአሜሪካ አደራዳሪ አካላት ይሄን ነጥብ ወስደዋል። ሌላው በሚገርም ሁኔታ በዚህ ድርድር ላይ ሊባኖስ በዚህ ተኩስ ማቆም ውስጥ መግባት ነበረባት። ጠቅላይ ሚኒስትሩ ግን ይሄ ነገር የሚያያይዘው የለም በማለት የአሜሪካ መንግስትም ይሄን በመደገፍ ትላንትና እንደምታውቀው የእስራኤል አየር ኃይል መብረቃዊ በጣም በሚገርም ሁኔታ መብረቃዊ የሆነ ጥቃት አድርሷል። ይህ ጥቃት የደረሰው በሂዝባላ ወታደራዊ መሪዎች የሂዝባላ የጦር መኮንኖች በቤሩት በዲሃያ ከተማ ውስጥ ቁጭ ብለው ሲያወሩ ቪዲዮ ኮንፈረንስ የምንለው አለ። በዛ ላይ ወደ 200 የሚሆኑ ኢላማዎች በ10 ደቂቃ ውስጥ ወድመዋል። አልፎ ተርፎ የናቢል በር የሚባለው የፓርላማው የሊባኖስ ፓርላማ ትልቅ መሪ ባለስልጣን የሂዝባላ ደጋፊ በመሆናቸው የእሳቸው ቤት አካባቢ ተጎድቷል። ይሄም ለእሳቸው ምልክት ለመስጠት ነው። የናይም ካሰም ረዳቶች በሙሉ ወድመዋል። መከላከያ በአሁኑ ሰዓት በሊባኖስ ላይ ያደረገው ለመጀመሪያ ጊዜ ከባድ ጥቃትና
ማስጠንቀቂያ ነው። መከላከያ 4 ክፍለ ጦሮችን ይዞ በሊባኖስ ውስጥ ቁልቁልፍ ቦታዎችን ይዞ ተቀምጧል። የሚጠበቀው በአሁኑ ሰዓት ወገኖቻችን የሂዝባላም ሆነ የራድዋን ወታደራዊ አካል እንዳይጎዳቸው እንደ ጥቅምት 7 መከላከያ በዛ አካባቢ ይቆያል። ይህ ሁኔታ ድርድሩን የሚያሳልጠውና ሊባኖስ እንደ ሀገር ከድርድር ውስጥ ገብታ ሂዝባላን ትጥቁን አስፈትታ ሀገሯን የምትመራበት ጊዜ ቅርብ መስሎ ይታየኛል። አቶ ሽሎሞ መስመር ላይ ያሉ አቶ ሽሎሞ ጤና ይስጥልን ኮሎኔል መኮንን። ጤና ይስጥልን ጋር ሽሎሞ እንደምን ዋላችሁ? እግዚአብሔር ይመስገን። አንድ ጥያቄዎች አሉኝና በጦርነቱን አንተ በመታይበት ጊዜ ልክ በኖካውት ኢራንን እንዳሸነፍን አድርገን ያቀረብከው እኔ ግን እንደዛ አይደለም የማስበው። በእርግጥ ወታደሮቻችን ያደረጉት ተጋድሎ ማንም ወታደር ወይም ደግሞ የኛ ፓይለቶች ያደረጉት በዚህ ዓለም ውስጥ ታይቶና ተሰምቶ የማይታወቅ ወታደራዊ ትርኢት ነው ያደረጉን። እኔን ላንተ ላስተምርህ አይደለም። ግን የኔ ጥያቄ ሁርሙዝ እንደተዘጋ ነው ያለው። መዘጋት ብቻ ሳይሆን እንዲያውም እነሱ ቀረጥ ተደርጎ የማይታወቀውን ኢራኖች ቀረጥ እዛ መውሰድ ይፈልጋሉ። ሁለተኛ ኡራኒየሙ እስካሁን ድረስ የት እንዳለ አይታወቅም። 430 ኪሎ ያን ኡራኒየም በኢራን እጅ ከሆነ በሳምንት 2 ሳምንት 1 ወር 3 ወር ውስጥ የኒውክሌር ቦምብ ይሸከማሉ። ሶስተኛ ደግሞ የሚሳኤል ኬቢሊቲ ችሎታቸው 30-40% ብቻ ነው የተጎዳ። 60%ቱን ከድብቅ ቦታ ስለያዙት እዛ እንዳለን ያለ ይሄ እስከ መጨረሻው አልተሄደበትም። አራተኛ ደግሞ ኢራኖች አሁን እያሉ ያሉት እንዴት ነው ጎረቤት ሀገሮቻችን ወይም ጎረቤት የኛን ፕሮክሲሶችን የጦር መሳሪያ እነሱን ከማስታጠቅ ወደ ኋላ እንልም ነው። ይህን በማይበት ጊዜና ትራምፕ ባለፈው በ12 ቀን ጦርነት የኛን ጦርነት እንድናቆም አዘው ስላቆሙት ተመልሰን ወደ ጦርነት ገብተናል። አሁን ያዘዙት ደግሞ ተመልሶ ወደ ሌላ ጦርነት ከ6 ወርና ከዓመት በኋላ ያመጣልንም ወይ? ስለዚህ አንተ የኛን አሸናፊነት የት ላይ ነው አንተ የምታየው? ከዚህ በተጨማሪ ደግሞ የጎረቤት ሀገሮች በተለይ ሳውዲ አረቢያ ሌሎችም 7 ሀገሮች ኢራን ስተኩስባቸው የነበረው እንደተኮሰች ጥንካሬዋን እንዳሳየች ነውና ስትራቴጂካሊ የአካባቢው ቀጠና ኢራኖች ራሳቸው መኖራቸውን ስልጣን ይዘው መቆየታቸውን ነው እንጂ የደረሰባቸውን ጉዳት አልቆጠሩትምና ለረጅም ጊዜ ለምናየው ስትራቴጂ እዚህ ላይ እኛ አልከሰርንም ወይ ነው ጥያቄው። አንደኛ 4 ነጥብ ያነሳቸው በሙሉ እነዚህ በድርድር ላይ ውጤት የትኛው ውጤት እንደሚደርሱ በነገራችን ላይ አንድ የረሳሁት ነገር አለ። ይቅርታ፣ መንግስቱን እንጥላለን ተብሎ ነበር። መንግስቱን እንጥላለው የሚለው ሁኔታ መሪዎቻቸው በሙሉ ቢገደሉም ይህ መንግስት እየወደቀ አይደለም። መጨረሻው ላይ መንግስቱን እንጥላለን የሚለው ኢላማ አልነበረም። ይሄን ኢላማ አለ የሚል በሰሉት ካለ ውሸታም ነው። የእኛ የኢራንን መንግስት የኢራንን ህዝብ ንጹሃን እናጠናክራለን የራሳቸው ፍላጎት ከሆነ መንግስቱን መለወጥ ይችላሉ እንጂ እንደ ኢላማ አልተወሰደም። የእስራኤል መከላከያና የእስራኤል መንግስት ኢላማ በወሰዱት ከሞላ ጎደል በወታደራዊ አይን ሲታይ ሙሉ በሙሉ ወታደራዊ ኢላማ የነበሩት በሙሉ ተደምስቷል። እነዚህም እንደው በጥቂቱ ብዬ ነው። የሚሳኤል ማምረቻ ፋብሪካዎች ተጎድተዋል። የድሮን ፋብሪካዎች ተጎድተዋል። የወታደራዊ መሪዎች ተጎድተዋል። ፖለቲካሊ መሪዎች ተጎድተዋል። የመንግስት ተቋማት የማፈሻው ተቋማት በሙሉና የፓትሬጁ የሚባለው የፖሊሱ አካል ተቋማት በሙሉ ተጎድተዋል። በኢራን ውስጥ ከ7,000 በላይ ወታደሮች ሞተዋል። አልተነገረም ገና። ከ3,000 በላይ ህዝቦች ጠቅላላ ባለ ሁኔታ ከ10,000 በላይ በዚህ ጦርነት ወድመዋል ወይም ሊሞቱ ችለዋል። እስራኤል ውሳኔዋም የነበረው ድሮም የመጨረሻውን ሚሳኤል ወይም የመጨረሻውን ድሮን እናገኘዋለን የሚል አባባል አልነበራትም። እስራኤል የወጣችበት ትልቁ የሷ ኢላማ የነበረው ኒውክሌሩን አንድ ፈር ለማስያዝ ነው።
ይህ ሁኔታም በአሁኑ ሰዓት አንተ እንደምታውቀው የመላው ዓለምም እንዲያውቀው የትራምፕ ትልቁ አጀንዳቸው የ460 ኪሎግራም የሆነው የዳበረው ኡራኒየም ወይም እናትሰጡንና እናወጣለን ካልሆነ ግን እኛ እናወጣለን የሚል ባል አላቸው። ይህ ከሆነ እስራኤል ስትራቴጂካሊም ቢሆን ማሸነፏ ነው። እንግዲህ ጦርነት እንደጀመርከው እና እንደምታየው ላይሄድ ይችላል። እስራኤል ግን ያሳየችው በአሁኑ ሰዓት ሽሎሞ ወታደራዊ የበላይነቷን በዚህ 40 ቀን ውስጥ ምንም አይነት ክስተት ሳይሆን 4 እና 5 ዙር ከ50 በላይ ተዋጊ አየሮች በኢራን ላይ እየተጃጀቡ ምንም አይነት ክስተት ሳይፈጠር ወታደሮቻችን አንድም ነገር ሳይደርስባቸው በተለይ በኢራን ሀገሬ ማለት ነው መመለስና ይሄን ሁሉ ኢላማ አውድሞ መመለስ ለእስራኤል ካሁን በፊት ከባድ ነበር፣ አሁን ቀላል ሆኗል ያልኩበት ለዛ ነው። ስለዚህ እነዚህ 4 መስፈርቶች ያልካቸው የኒውክሌሩ ጉዳይ፣ የፕሮስኪዎች ጉዳይ፣ የሚሳኤሉ ጉዳይ፣ የተደበቀው ጉዳይ በድርድር የሚታይ ነው። 10 ቀን በኋላ ይሄን ጥያቄ ትጠይቀኛለህ፣ እመልሳለሁ። ካልሆነ ግን ትራምፕ እንደሚሉት የእስራኤል መከላከያ ትልቁ ጥቅም ያደረገው ለምሳሌ የአሜሪካ መንግስት በተለይ ምክትል የትራምፕ ምክትል ዛሬም ጠዋት የሊባኖስ ሊንኬጅ ወይም የሊባኖስ ከዚህ ስምምነት አለመግባት አልተወሰነም፣ እስራኤልም በዚህ በኩል አልሰጠችም። ለዛም ነው ሽሎሞ ትላንትና 50 ተዋጊ አየሮች በ10 ደቂቃ ውስጥ 200 ኢላማዎችን አውድሞ የተመለሱት። ስለዚህ እኛ በአሁኑ ሰዓት ያለን መደበኛ ስራ የሚሆነው አንደኛ የኢራንን የድርድር ሁኔታ መከታተል፣ የሚያስፈልጉ ነገሮች ከፍተኛ ባለስልጣናት መደጎምና መርዳት። ሁለተኛ ግን በሰሜኑ በኩል ያለውን ሂዝቦላን ማድቀቅና ማውደብ፣ በተለይ ተቋማቶችን መደብደብ። ካልሆነ ግን የሊባኖስ መንግስት ተቋማት መጎዳት አለባቸው። የሊባኖስ መንግስት ኃላፊነት መውሰድ አለበት። እሱን አቅፎ ይዟቸዋል። ስለዚህ ይሄ ነው የሚሆነው። መከላከያ 4ቱም ክፍለ ጦሮች እነዚህን ቁልፍ ቦታዎች እንደያዙ ይቆያሉ። ከዛ በኋላ በዓለም መንግስታት በኩል ድርድር ይፈጠርና እንደሚመስለኝ ከሆነ እስራኤል የመካከለኛውን ምስራቅ በተለይ በወታደራዊ አቅማ ለውጠዋለች የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ በእውነት ለሰጡን ትንተና በጣም አመሰግናለሁ። ከሰዓት እጥረት የተነሳ ነው ብዙ ጥያቄዎች ነበሩኝ። መልካም መጨረሻ ሳምንት። ሻባት ሻሎም እመኛለሁ። ሻባት ሻሎም። እኔም አመሰግናለሁ። አመሰግናለሁ። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ሳለጋይቸው። መልካም አመት በዓል ይሁንልህ እንላለን። አክሰመ መልካም አመት በዓል ለአንተም ለአይቸውም ደግሜ ደጋግሜ እያልኩ ነው፣ ለተመልካቾቻችንም ጭምር። እናመሰግናለን አቶ ፋሲል። ስለ ጦርነቱ ዛሬ ካንተ ጋር ሰፋ ያለ ውይይት ይኖረናል። በተለይ አሁን በሁለቱ ሀገሮች በኢራንና በአሜሪካ ጋር ለማድረግ የሚደረገውን ድርድርና ጦርነቱን ለማቆም የሚደረገው ጊዜያዊ በ45 ቀናት ውስጥ የጦር ማቆም ፍላጎት አላቸው ይባላል። ያን ሰፋ ባለ ሁኔታ እናዋለን። ግን ከዛ በፊት እስቲ አጠር ያለ ዜናዎችን አቅርብልን። አዎ እስቲ በዜናዎች እንጀምራለን። ትልቁ ዜና ከ30 ደቂቃ በፊት ከኢራን የተተኮሰ ሚሳኤል በማዕከላዊ እስራኤል በቴል አቪቭ አካባቢ በሚገኙ ከተሞች ላይ በአንዳንድ ህንፃዎች ላይ ጉዳት አድርሷል። በአንድ ሰው ላይ የመቁሰል አደጋ ደርሷል። በተለይ ሰሞኑን ኢራኖች የሚተኮሱት ሚሳኤል አይቸው እንዳለው ብዙ ተፈናጣሪ ነገሮች ስላሉት እነዛ ተፈናጣሪ ነገሮች እየተናተኑ በተለየ ሁኔታ በሰዎች ላይ በዜጎች ላይ ጉዳት ያደርሳሉ። በአጠቃላይ ሁኔታ 27 ቦታዎች በአሁኑ ሰዓት 27 ቦታዎች በማዕከላዊ እስራኤል የተለያዩ ጉዳቶች ደርሰዋል። ቪዲዮውንም እንግዲህ አቶ ሽሎሞና አይቸው በአስተባባሪያችን ቶመር ለገሰ አማካኝነት እንግዲህ በጥቂት ደቂቃዎች ውስጥ እንደሚያሳዩዋችሁ ተስፋ አለን። ትላንት በደረሰው አደጋ ደግሞ አደጋው ትላንት የደረሰው በከፍተኛ ሁኔታ በሃይፋ ከተማ ነው። ያው ሰዎች ህይወት እንዳለፈም ሽሎሞና አይቸው ሲዋዩ ሰምታችኋል። ወደ ትራምፕ ስንመለስ እስካሁን ድረስ ግልጽ አይደለም የጊዜ ገደባቸው። ነገ በአሜሪካ በኒውዮርክ ሰዓት አቆጣጠር
ከምሽቱ 8 ሰዓት ይፈጸማል። ከዛ በኋላ ማለትም በእኛ አቆጣጠር ከሌሊቱ 3 ሰዓት ማለት ነው እስከዛ ድረስ የግዴታ የሆርሙዝን ወሽመጥ የባህር ወሽመጥ መክፈት አለባቸው። ካልከፈቱ ግን አስፈላጊው እርምጃ ይወሰዳል የሚል ከፍተኛ ማስጠንቀቂያ ቃላትን ከፕሬዚደንት ዶናልድ ትራምፕ እየሰማን ነው። የዓለም ሕዝብ በጉጉት እየተጠባበቀ ነው። ፕሬዚደንት ዶናልድ ትራምፕ የተለያዩ የሚቀርቡላቸው የተለያዩ አስታራቂ ሀሳቦች በተለይም ከፓኪስታን ወስደው ጊዜያዊ የተኩስ ማቆም ስምምነት ላይ ለ20 ቀን ይደርሳሉ ወይስ አስቀድመው እንዳሉት ከፍተኛ ህዝባዊ መዋቅሮችን የኢራንን ይደበድባሉ? ትልቅ ጥያቄ ነው። ኢራኖች እስካሁን ድረስ ግን ምንም አይነት የመንበርከክ ምልክት የሚያሳይ መስሎ አይታይም። ያው ደጋግመን እንደምንነጋገረው የኖርማል አመለካከት አይደለም ያለው በኢራን መሪዎች ላይ። በጣም ሃይማኖታዊ አክራሪዎች ስለሆኑ ሞትና ህይወት ብያለሁ እነሱ ጋር እኩል ነው። እኛ ብዙ ጊዜ በተቻለ መጠን ህይወትን እንመርጣለን፣ ሞት ግን የማይቀር ነው። እነሱ ግን ምንም አይነት ችግር የለባቸው። ሞትና ህይወት በእኩልነት ሁኔታ ነው እነሱ ዘንድ የሚታየው። እንግዲህ አጠር ባለ ሁኔታ እነዚህ ናቸው የዕለቱ ዋና ዋና ዜናዎች ናቸው። ወደ ስልሞ መልሳቸዋለሁ። ወደ ትንተናው እናልፋለን። አቶ ፋሲል ኦኬ፣ በጣም እናመሰግናለን። አሁን ወደ ጥያቄው ልሄድና ፕሬዚደንት ትራምፕ እየተነጋገርን ነው እየተወያየን ነውና የተወያየንባቸው ነጥቦች በጣም አቀራርበውናን ኢራኖች ከፈለጉ በአጭር ጊዜ ውስጥ ስምምነት ላይ መድረስ እንችላለን ይላሉ። ከማን ጋር ነው የሚወያዩት አቶ ፋሲል? ትራምፕ ማለትም እኮ ይሄን ቆቅልሽ ሆኖብናል። መሪዎቻቸው በሙሉ ከሐሜናይ ጀምረው ተቀጭተዋል። በዛሬው ዕለት በነገራችን ላይ በዜናውን አንተ ያቀረብከውን ለተመልካቾቻችን ማቅረብ የምንፈልገው እንዴት ነው የምሽፈሮት አማፔኻ ወይም ደግሞ የአብዮት ጋር የመረጃ ኃላፊዎች ጄኔራሉን ዛሬ ተሸኝቷል። ስለዚህ ከማን ጋር ነው ትራምፕ አነጋጋሪዎቹን ነቅለን ፓኪስታን፣ ኦማን እንደዚሁ ሌሎች ሀገር ከማን ጋር ነው የሚወያዩት? ማንኛው መሪ ነው ውሳኔ የሚወስን? ማን ነው? ምሽት በእስራኤል የተለያዩ የቴሌቪዥን ጣቢያዎች አንዳንድ መግለጫዎች ወጥተው ነበር። አቶ ሽሎሞ በመግለጫዎቹ እንደምንመለከተው ከሆነ እነዚህ ሚሽመሮት አማፔኻ የሚባሉት ማለት ነው ጥበቃ ጦር እንግዲህ የስልጣን ላይ ያለው ሃይማኖት አክራሪ መንግስት የሚጠብቀው ጦር በአሁኑ ወቅት ሀገሪቱን የሚያስተዳድረው እሱ ነው የሚባለው። በተለይ የጦሩ ዋና አዛዥ ከሌሎች ጀነራሎች ጋር በመሆን ለፓርላማው ሊቀመንበር የመወያየት መብት ሰጥተዋል። መወያየት የሚችሉት ያው የፓርላማው ሊቀመንበር በህይወት እንዳሉ የታወቀ ነው። እሳቸው ናቸው ውይይቱን ከውጭ ጉዳይ ሚኒስትሩ ጋር የሚያደርጉት ነው የሚባለው። ውይይቱን የሚደረገው እንደሚባለው ከሌሎች ብዙ ሀገሮች ጋር ቢሆን በፓኪስታን አማካኝነት ነው። አይን በአይን ወይም ጆሮ ለጆሮ ተገናኝተው አይደለም የሚወያዩት፣ መልእክቶችን በማስተላለፍ ነው እንጂ ውይይት እየተደረገ መሆኑ ግልጽ ነው። ከአሜሪካ በኩል ደግሞ ዊትኮፍ እና ጀራርድ ኩሽነር ናቸው ውይይቱን የሚመሩት። ውይይት እየተደረገ ነው፣ የማይደበቅ ነገር ነው። ነገር ግን ከሁሉም ወገኖች የሚወጡት አሁን ትራምፕ ያሉትን ንግግር ገልጸህልኛል። ትራምፕ ለመጀመሪያ ጊዜ ነው እንደዚህ ያሉ ቃላትን የሚሰነዝሩት። ባለፈው ጊዜ ሰንዘሩ አልነበርም ደግሞ ደጋግመው። አሁን እንደምንገነዘበው ከሆነ በሁለቱም ወገኖች በኩል ትራምፕ ያቀረቡት በተለይ 15 ጥያቄዎች አሉ። እነዛን 15 ጥያቄዎች እና አመለካከቶች ኢራን ማሟላት አለባት። ኢራን በበኩሏ ደግሞ አንድም ጥያቄ አላሟላም፣ እንደውም ካሳ ይከፈለኝ የሚል አመለካከት ነው ያላት። ካሳ ይከፈለኝ ብቻ ሳይሆን በተለይ ደግሞ ሁርሙዝ የሚባለውን የነዳጅ ማቅረቢያ ቦታዎችና የመርከብ መተላለፊያዎችን የተለየ ቀረጥ ሁሉ መክፈል አለባቸው። ዋጋውንም ጠቅሰውታል። ያ ቦታ ለምሳሌ የዓለም አቀፍ የባህር መተላለፊያ ነው። ለምሳሌ አንዲት ሀገር ደንበሯን ማስከበር የምትችለው የኔ ወንዝ ነው ብላ ወይም የኔ ደንበር ነው ብላ ማለት እስከ 12 ኪሎ ሜትር ብቻ ነው። ከ12 ኪሎ ሜትር በኋላ ያለው ባህር አካባቢው ቅርብ ቢሆንም የዓለም አቀፍ መተላለፊያ እንጂ ለዚያ ቀረጥ ሊወስዱ አይችሉም። ዓለም አቀፍ እንዳልከው 12 ኪሎ ሜትር ነው። የአካባቢ በሙሉ ዓለም አቀፍ ባህር ነው። ለማንኛውም ሀገር መጓጓዣና ንግድ መነገጃ መሆን ይችላል። ይገርምሃል፣ አሁን ከአንተ ጋር ውይይቱን ከማድረግ በፊት ውጭ ጉዳይ ሚኒስትርና የብሔራዊ ጸጥታ ጥበቃ አማካሪ የሆኑት ፕሬዚደንት ዶናልድ ትራምፕ ማርኮ ሮቢዮ ከአልጀዚራ ጋር በእንግሊዝኛ ቋንቋ የተደረገላቸውን ቃለ መጠይቅ ለማየት ችዬ ነበር። ወደ 25 ደቂቃ አካባቢ ይመስለኛል።
ይህንኑ አንተ ያልከው ቃላት ነው የደገሙት። እንዴት ሊሆን ይችላል? ባለንበት ዓለም እንደውም በበፊቱም ዓለም ባለንበት ዓለም አቀፍ ቦታዎችን እኔ ግዴታ መቀበል አለብኝ ብሎ መናገር እንዴት ሊሆን ይችላል? ቀረጥስ ማስከፈል አለብኝ ማለት እንዴት ይቻላል? ከዛም አልፎ ተርፎ በዚህ ከጀመርን ነገም ተነገ ወዲያም በሌሎች ቦታዎች በተለይም በባቤል መንደብ ሁቲዎች የወተት ዝንቦች ይህን የመሰለ እርምጃ ሁሉ ለመውሰድ እየዛቱ ነው። እንደዚህ አይነት ነገር አንሰጥም እንኳን በሆርሙዝና በባቤል መንደብ እንደዚህ አይነት እርምጃ ለመውሰድ የሚፈልግ ካለ እኛ እንቃወማለን። ምንም እንኳን አሜሪካ ብዙ ባትጠቀምበትም ሆርሙዝን የዓለም አቀፍ መጓጓዣና መንቀሳቀሻ መንገድ ስለሆነ የኛ ጓደኞችና ረዳቶች ሀገሮች በአካባቢው ስለሚጠቀሙበት ያመረቱትን ምርት ለገበያ ማውጣት አለባቸው። ኢራን ማቆም አትችልም። አቶ ፋሲል እዚህ ላይ ሆርሙዝን ልክ እንደመያዙ አድርገው የያዙት በተለይ ሌሎች የቀረቡላቸውን ነገሮች ላለመቀበል ነው እና ያንን ቦታ የሚጠቀሙበትን የቀረቡላቸው እነሱ አንቀበልም የሚሏቸው ነገሮች የቀረቡላቸው ሁኔታዎች የንግድ ጦር መሳሪያ፣ የረጅም ርቀት ተምዘግዛጊ ሚሳይሎች ከዛም አልፎ ተርፎ እስራኤል ለምሳሌ የረጅም ርቀት ነው የምትለው አይደለ? አሁን አሜሪካ ጨምራ ደግሞ የረጅምም የአጭርም ርቀት ብላለች። አጭር ርቀት ያለችበት ምክንያት በፊት ታስቦ የነበረው እስከ 300 ኪሎ ሜትር ሊፈቀድላቸው ነበር። ነገር ግን 300 ኪሎ ሜትር ካታር መድረስ ይችላሉ፣ ኦማን መድረስ ይችላሉ፣ ባህሬን መድረስ ይችላሉ፣ ሳውዲ አረቢያ መድረስ ይችላሉ። ስለዚህ እነዚህን ሁሉ ለማገድ ነው። እነሱ ለምሳሌ ያቀረቡት አለ ካሳ ይከፈልን ስለደረሰብን ጉዳት ነው። ሩቢዮ ይህንን ንግግር መልስም ከመስጠት ነው ማለትም የተውት እንደውም አስተያየቱን ከመስጠት ተቆጥበዋል። እና በአጠቃላይ ሁኔታ ስንመለከት ይህንን ያለ ከፍተኛ መለያየት ጉዳይ ኢራኖች እነዚህን 15 ነጥቦች ከተቀበሉ መንበርከክ ማለት ስለሆነ እጅ መስጠት ማለት ስለሆነ ነጭ ሰንደቅ ዓላማ ማውለብለብ ስለሆነ ይሄንን ለመቀበል ከፍተኛ ጥረት ማድረጋቸው እዚህ ላይ አቶ ፋሲል አንተ የዓለም አቀፋዊ እይታዎች አሉና አሜሪካ ውስጥ ትራምፕ በዚህ ጦርነት ላይ ብዙ ድጋፍ የላቸውም። ብዙ ድጋፍ የላቸውም። ግን እሱ ያን በተለይ አሁን በኮንግረሱ ላይ የሆነ ያቀረቡት ፕሮፖዛል አነ ጦርነት በመለከተ ድጋፍ እያገኙ አይደለም። ውጤቱም እንደሆነ አይታወቅም። ግን ያ እሳቸው ባለው የህዝብ ድጋፍ አለማግኘት ምክንያት ጦርነቱን ቢያቆሙና አሁን ኢራኖች ቢጎዱም ያላቸው ሞራል የበላይነትን እያሳየ ነው እያሉ ነው እነሱ ቱልቱላ እየነፉ ያሉና በዚህ ላይ እስራኤል ምን ማድረግ አለባት? የእስራኤል አቋምስ ምን መሆን አለበት? አሜሪካኖች ቢያቆሙም እስራኤል ውጊያውን ትቀጥላለች ወይስ እስራኤል ማብራት ታቆማለች? ከዛ በኋላ የእስራኤል ህዝብስ የጦርነቱን ሁኔታ እንዴት ነው የሚያየው? የጦርነቱን ውጤት ማለት ነው። በአሜሪካ የጦርነቱን ድጋፍ ማስመልከት በመለከት ጊዜ ማንኛውም ፕሬዚደንት አጠቃላዩን ግምታዊ ጥናት ቢመለከትም ትኩረት የሚያደርገው በፓርቲው ዘንድ በቤዙ ዘንድ ያለውን ድጋፍ ነው። በዚህ በኩል ዶናልድ ትራምፕ በቂ ድጋፍ አላቸው። እንዳውም ከዛ በላይ ዲሞክራቶች ናቸው የሚቃወሟቸው። በኮንግሬስ ችግር አለባቸው። ብዙ ማጆሪቲ የላቸውም። አንድ ነው ሁለት ነው ማጆሪቲ ያላቸው ማለት ነው። የብዙሃን ድምጽ ያላቸው እና በተለያዩ ጊዜያት በሚደረጉት የድምጽ መስጠት ስነ ስርዓቶች በታችኛው ማለት ነው ኮንግሬስ ብዙ ጊዜም የፈለጉትን ነገር ለማድረግም አይችሉም። እርግጥ አፈ ጉባኤው የሪፐብሊካን ፓርቲ መሪዎች ከሆኑት አንዱ ናቸው። በሴናት በቂ የሆነ ድምጽ አላቸው ማጆሪቲ። ግን ይህ ሁሉ አሁን በሚቀጥለው የኖቬምበር ምርጫ ሊቀነስ ይችላል የሚል አመለካከት አለ። የተለመደ ነው ደግሞ አንድ ፕሬዚደንት ከተመረጠ በኋላ ከ2 ዓመት በኋላ በሚደረገው ምርጫ እሱ ፓርቲ ይሸነፋል። ተቀናቃኙ ፓርቲ ነው ኮንግሬሶችን የሚመራው። ይሄ በአሜሪካ ታሪክ ያለ ነገር ነው። ለማንኛውም ይህን ያህል ዶናልድ ትራምፕ የኮንግሬሱን ሁኔታ ትኩረት የሚያደርጉበት አይመስለኝም። ዶናልድ ትራምፕ የሚመለከቱት የኢኮኖሚውን ጉዳይ ነው። በኢኮኖሚ ጉዳይ ላይ አሁን ለምሳሌ ነዳጅ ዋጋ መጨመር ከቀጠለ እንግዲህ ከጦርነቱ ከተጀመረ ጀምሮ $1 ልዩነት አምጥቷል። ከቀጠለ ይህ ሁኔታ ጦርነቱን ሊያስቆማቸው ይችላል። ግን በአንድ ቀን ሊያቆሙ አይችሉም። ከዛ በተረፈ ግን ዶናልድ ትራምፕ ስትራቴጂ ብለው የተነሱበት ሁኔታ አለ። ይሄ እኮ ዛሬ ደርሼ ነገ እመለሳለሁ የሚባል ሁኔታ አይደለም። ዓለምን በተለይ መካከለኛው ምስራቅ እለውጣለሁ። የኢራን መንግስት በዚህ በመካከለኛው ምስራቅ በአሁኑ ወቅት ባለንበት ተጨባጭ ሁኔታ መኖር ማለት ለዓለም ሰላም ጠንቅ ነው።
ካሁኑ ጀምረን ያለውን አላማ ካላከሸፍ ነው ነገ ለሚቀጥለው ትውልድ በአለም ዙሪያ ለዓለም ሰላም ከፍተኛ ችግር ይፈጥራል በሚል ነው። ግን አቶ ፋሲል እዚህ ላይ አሁን የጠየቁት ጥያቄ ትራምፕ ለምሳሌ የኛ መንግስት ያስቀመጣቸው ነጥቦች አሉ ጦርነቱን ማሸነፍ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሰምታችኋል። ኢራንን በማስመልከት ትራምፕ የተኩስ ማቆም ስምምነት ኢራንን በማስመልከት ከደረሱ እንቀበለዋለን ብለዋል። ሰምተሃል? ስለዚህ አሁን በእርግጥ የጦርነቱን ውጤት አሁን እየተናገርን ሳይሆን በእኛ በኩል የኛ መንግስት ያስቀመጣቸው 3 ቀይ መስመሮች አሉ። አንደኛው ደግሞ ከተሳካ ጥሩ ነው። ያንደኛው የቀይ መስመር የኒውክሌር ቦምብ ፕሮግራማቸውን መነሳሻና ኒውክሌር ቦምብ ፕሮግራማቸው መገንባቱን ጭራሽ ከድረገጽ ማጥፋት ነው። በተለይ ከዛ ውስጥ ኡራኒየም አላቸው። የኡራኒየሙ 400 ኪሎ ግራም ያመረቱት ስጣፋንታ ምንድነው? ምክንያቱም ያን ኡራኒየም መጨረሻ ላይ ቆፍረው ካወጡት ነገ ሊገጥሙበት ይችላሉ የጦር መሳሪያ። ይሄ አንዱ። ሁለተኛው ያ ውጤት ተገኝቷል ወይስ መገኘት አለበት? ይቀይ መስመር ነው። ሁለተኛ ደግሞ የሚሳኤል የሚተኮሰውን ሚሳኤል ለምሳሌ ባምቦ ከፈጠሩት የሚተኩሱበት በዚህ በተዘጋጊ ሚሳኤል ነውና የሚሳኤል ማምረቻ ቦታዎችን በሙሉ እስራኤል አውድማለች ወይ አሜሪካ ጋር ሆነው? ይሄ የተረጋገጠ ነው ወይ? ሶስተኛው ደግሞ ትልቁ ነገር ፕሮክሲሶቻቸው ወይም የነሱ ተጋላቢዎቻቸውን እንደ ሂዝቦላና የወተት ዝንቦች እንዲሁም ኢራቅ ውስጥ ያሉትን እነሱንስ ከመርዳት የጦር መሳሪያ ከማሳጠመን ይቆጠባሉ ወይ? አራተኛው ምናልባት ደግሞ መንግስቱን ለመገርሰስ የሚለው መንግስቱን ለመገርሰስ ጥንቃቄ ነበረ። እነዚህ ነገሮች ተሳክተዋል ወይ ነው አቶ ፋሲል? ሁርሙዝ የሚባለው ነገር በኋላ የመጣ ነገር ነው። ኦኬ ከእስቲ በመጀመሪያው ጀምሮ ታይቀኛል ከመንግስት መገርሰስ ሊጀምሩ ወደ ኋላ ገልብጬ ይህን በማስመልከት እስራኤል ዓላማ ብላ የሚያላዛችም አሜሪካም ዓላማ በመጀመሪያ ብለው አልያዙም። ይህ መንግስት እንዲገረዘዝ ማመቻቸት ያለብንን ድርጊት ሁሉ እናደርጋለን ነው እንጂ መንግስት እንገረሳለን መንግስት መለወጥ አለበት ተብሎ ከመጀመሪያው አልተነገረም። ይህ ትክክለኛ ሁኔታ ነው። ግን መንገዶችን እንፈልጋለን፣ ሰፊውን የኢራን ህዝብ እንረዳለን ነው። ወደ ሌሎች ነጥቦች ስንመለስ አቶ ሽሎሞ ኒውክሌር ጦር መሳሪያ ማለት ኢራኖች አሁን ያለው መንግስት እንኳን ስልጣን ላይ ቢቀጥል ብዙ አመታትን ይፈጅባቸዋል የኒውክሌር ጦር መሳሪያ ለመስራት። ይህ ግልጽ ነው። ይህንን አግኝተዋል አሜሪካ እስራኤል። አሁን ችግር የሆነው 460 ኪሎ ግራም 430 ኪሎ ግራም የኡራኒየም ጉዳይ ነው። ይህንን ችግር ለመፍታት የተለያዩ መንገዶች እየተፈለጉ ነው። የረጅም ርቀት ሚሳይሎች በማስመልከት ኢራኖች ፋብሪካዎቻቸው ተቋሞቻቸው በሙሉ ድቅቅ ብለዋል። ገና መድቀቅ ይችላሉ በተረፉት ጊዜያቶች ግን ድቅቅ ብለዋል። ያም ሆነ አሁን በመጠቀም ላይ ያሉት የጦር መሳሪያ በፊት ያመረቱትን ነው። ከእንግዲህ ወዲያ እንዳያመርቱ የሚደረገው ትግል ተሳክቷል የሚል አመለካከት በእስራኤልና በአሜሪካ በኩል አለ። ፕሮክሲዎችን ወይም አንተ የምትላቸው ተጋላቢዎችን በማስመልከት ብዙ ሳይነካ በአሁኑ ወቅት ለጊዜው ቁጭ ብሎ ያለው ሁቲ ነው። ሌሎቹ በሙሉ ደቀዋል። ሶሪያ ተወስዶባቸዋል። በተለይ ሶሪያ መወሰድ ለኢራን ኢምፔሪያ ትልቁ ውድቀት ነው። ኢራቅ ውስጥ ያሉትም በየጊዜውም እየተወቀጡ ነው። ወደፊትም እርምጃ ይወሰድባቸዋል። ሂዝቦላ ይኸው 2/3 ተደብድቧል። ምንም እንኳን ወደፊትም ይደበደባል ያልቃል የሚል አመለካከት። ኦኬ ሂዝቦላን በተመለከተ ትንሽ እኛ ሁላችንም ሰርፕራይዝ ሆነናል። ትንሽ ገርሞናል። ሰርፕራይዝ ሆኗል። ሰርፕራይዝ መሆን ብቻ ሳይሆን ሂዝቦላ በተመለከተ እንደሚመስለኝ ከሆነ ዛሬ ጊዜ አይኖርም። ሌላ ጊዜ ይዘን በተወሰነ እንነጋገርበታለን። በአጠቃላይ ሁኔታ ፕሮክሲዎችን በማስመልከት እስራኤልና ተጋላቢዎች በአንተ አማርኛ ተጋላቢዎችን በማስመልከት ከሁቲ በስተቀር ሌላው ላይ እርምጃ እየተወሰደ ነው። አቶ ፋሲል በጣም እናመሰግናለን። በእርግጥ ይህ አጀንዳ ገና በዚህ 2 ቀን 3 ቀን አብሮን ይቀጥላል። ጦርነቱን ይሄን የማስታረቂያ ሀሳቦች ካልተቀበሏቸውና እኔ እስቲ ከ1 እስከ 10 ድረስ ይቀበሉታል ብለህ የምታስብና እስቲ ንገረን አንተ ያንተ ግምት ምን ይሆናል? እኔ የምለው 5 ያው 5 ማለት ግማሽ ማለት ነው አቶ ፋሲል። አዎ እኔ ወደ 8 ወይዳለሁ አይቀበሉትም ወደሚለው ማለት ነው። አንተ አይቀበሉትም ነው የምትለው? አይቀበሉትም። ምክንያቱም ኢራኖች አሁን ያላቸው አመለካከት ማጋሎማን ይባላል። ማጋሎማን ማለት ልክ ማለትም ኢራኖች አሁን ያሉበት በተለይ ኃይሉንና አቶ ሽሎሞ ኃይልና ግፊቱን አይተው ዶናልድ ትራምፕ ምንም ማቆም እንደማይችሉ ሲገነዘቡ ኢራኖች ወደ ኋላ ሊሉ አይችሉ።
አይመስለኝም። ምክንያቱም ኢራኖች አሁን አላማቸው ይመስለኛል አገሪቱ ትፍረስ ሳይሆን የተደበደበው ተደብድቦ መንግስታቸው በአንድ ግሩም ቢሆን ቆሞ እንዲቀርላቸው ነው የሚፈልጉት። ስለዚህ ያን አቋም አንተ መጀመሪያው በጋዜጣ ላይ በዜና አቅርበዋል ያቀረብከው እንዴት ነው? ኢራኖች የሃይማኖት ሰዎች ናቸው። ሞትና በእነሱ በኩል ምንም አይደለምና በኩልነት ነው የሚመለከቱት። ስለዚህ እንደዛ ስለሆነ ምናልባት እነሱ አሁን የዓለም አቀፉ መጨነቅና በዓለም አቀፍ የቤንዚን ለምሳሌ በመወደድ የፈጠረው የኢኮኖሚ ኬውስ በተለይ የጎረቤት ሀገሮቻቸው እያሉ ስለሆነ እነሱ ልክ የበላይነት እንዳለባቸው መስሎ ስለበዛ በዛ ምክንያት እኔ አይቀበሉም የሚለው ሐሳብ ነው ያለ። ግን ትራምፕ ምናልባት ብለው ደግሞ ደብደበው በአንድ መንገድ ሊሄዱ ይችላሉ። አናውቅም። እንግዲህ ለማንኛውም አንድ አሰራር ፈቀድ ልትጠይቅና የመጨረሻ ጥያቄ አንተ ልጠይቅ። እሺ ስታስበው የወተት ዝንቦች ወይም ሁቲዎች ለምንድን ነው ኃይላቸውን በመጨመር በዚህ ጦርነት የማይሳተፉ? አንዳንዴ ነው ወርወር የሚያደርጉ። አንድ የወተት ዝንቦች ኢራኖችን ደግፈው ሳይሆን የኔ ግምት እስራኤልን ፈርተው ነው። እስራኤል ከአሜሪካ በፊት ያላደረገችውን እስራኤል አድርጋለች። የበለጠ እስራኤል ደግሞ መረጃ አላት። መረጃ ስላለት ድማጣችን ታጠፋናለች ብለው እስራኤል ስለሚገምቱ ስለዚህ በዛ መስሎ ይታየኛል። ግን እስቲ እንግዲህ ቆይተን እናየዋለን። አቶ ፋሲል ለማንኛውም ኦኬ አመሰግናለሁ። አቶ ፋሲል እናመሰግናለን። ቅድሚያ እስኪ እንዴት ነው ሀገረ እስራኤል ጦርነት ላይ ነው ያለ ነው። እርሶም ሆኑ የስራ ባልደረቦቹ እንዴት እየተወጣችሁት ነው ያለ ይህን ጦርነት እንዴት ይዟችኋል? በጣም አመሰግናለሁ ስለጠየቅከን። በአጠቃላይ ደህና ነን። የኤምባሲው ባልደረቦች፣ የኤምባሲ ቤተሰቦች ሁሉም ደህና ናቸው። ያው በሆም ፍሮንት ኮማንድ የሚሰጠውን መመሪያ እየተቀበልን እሱን ተግባራዊ እያደረግን እስካሁን ድረስ በደህና ሁኔታ ላይ ነው ያለ ነው። መመሪያው በደንብ ይደርሳችኋል? ከእናንተ ትቀበሉታላችሁ? ተለየ የደጀን እዙ መመሪያ ይደርሰናል። አሁን ለምሳሌ ለኔ የውጭ ጉዳይ ሚኒስቴር የዋትስአፕ ግሩፕ አለ፣ የአምባሳደሮች ግሩፕ እና ኢንስታንትሊ ወዲያውኑ ይደርሱናል መልእክቶች። እሱን ተግባራዊ እናደርጋለን። እሱን ተግባራዊ በማድረጋችን እስካሁን ድረስ ደህና ነን እግዚአብሔር ይመስገንና እሱንም መመሪያ ያው ተግባራዊ ማድረግ ይገባል። እውነት ነው። ስራ እንገባለን። ስራ ላይ ያለን እንደዚሁ አለርትም ሆነ ከዛ በኋላ ደግሞ ሳይረኑ ይመጣል። ስለዚህ ወዳለው መጠለያ በመሄድ ያናሳልፈን ተመልሰን ደግሞ ወደ ስራ ገበታችን ላይ ሆነን ስራችን እንሰራለንና እግዚአብሔር ይመስገን ደህና ነን ሁላችንም። እናንተም አይ ሆፕ ደህና ናችሁ። እግዚአብሔር የተመሰገነው እኛ በጣም ደህና ነን። እስኪ ይሄን በዚህ ከጨረስን በኋላ እንዴት ነው በአሁኑ ሰዓት በኢትዮጵያና በእስራኤል ያለው ግንኙነት ምን ይመስላል? በተለይ አሁን እስራኤል እንደሚታወቀው 30 ቀናትን አስቆጥራለች ጦርነት ከጀመርን። በዚህ ጦርነት ውስጥ የኢትዮጵያ ሕዝብ እንዴት ነው የሚመለከተው ያለ? ይከታተላል፣ ያያል? የኢትዮጵያ መንግስት አቋም እንኳን ባልልም በምን መልኩ ነው የሚመለከተው ያለ? አንደኛ የሁለትዮሽ ግንኙነትን በተመለከተ በጣም ጥሩ ነው። የሁለታችን ሀገሮች እንደምታስታውሰው ባለፈው ወደ ጥር ወር አካባቢ የጋራ የፖለቲካ ምክክር አካሂደናል እዚሁ ኢየሩሳሌም ላይ። የሁለትዮሽ ግንኙነቱን በዲፕሎማሲ፣ በፖለቲካ፣ በኢኮኖሚ፣ በጂኦፖለቲክስ በአጠቃላይ በጸጥታ ጉዳዮች በደንብ ለማየት ለመገምገም እና ይበልጥ የሚጠናከርባቸውን ሁኔታዎችንም የመለየት ስራ ተከናውኗል እና በግምገማችን በአሰስመንታችን ግንኙነታችን ጥሩ ደረጃ ላይ እንዳለ ነው መገንዘብ የተቻለው እና ይበልጥ እያጠናከሩ መሄድ ነው። ሁለተኛው በሚሊተሪ ደረጃ በመከላከያ ደረጃ ከፍተኛ የጉብኝት ልውውጥ ተካሂዷል። የእስራኤል ከፍተኛ የመከላከያ ሚኒስትር የስራ ኃላፊዎች በሀገራችን ጉብኝት አካሂደዋል። ከአቻዎቻቸው ጋር ተገናኝተው መክረዋል። ስትራቴጂክ ዲያሎግ የሚባለው ተከናውኗል እና ጥሩ ግንኙነት ላይ ነው ያለ ነው። ይሄ ጦርነት ሊጀመር ትንሽ ቀናት በፊት እንደምታስታውሰው ፕሬዚዳንት
ሄርዞግ በሀገራችን ኦፊሴላዊ ጉብኝት አካሂደዋል። በቆይታቸውም ከፕሬዝዳንት ታዬ አጽቀሥላሴና ከጠቅላይ ሚኒስትር ዶክተር አብይ ጋር ተገናኝተው ተመካክረው ነው የመጡት ማለት ነው። እና ቴብላችን ላይ በነገራችን ላይ ይሄ ጦርነት መጣ እንጂ በርከት ያሉ ስራዎች አሉ ይበልጥ ግንኙነታችንን ለማጠናከር የሚያስችሉ ማለት ነው። ምናልባት አይቸው ተከታትለ ከሆነ ጄኔቫ በሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ብዙ ሪዞሉሽኖች ይቀርባሉ። 2 ሪዞሉሽኖች ነበሩ ቀርበው የነበሩ ኢትዮጵያ የታህሳስ የካቲት ወር እንትን ነበረች ከየካቲት እስከ መጋቢት በነበረው እንደ ምክትል ፕሬዝዳንት ሆና ነበር ታገለግል የነበረው። 2 ሪዞሉሽኖች እስራኤልን በተመለከተ ቀርበው ነበረ እና መነጋገሪያ ሆኖ የነበረው በዲፕሎማቲክ ሰርክሉ በተለይ በዌስት ባንክ በእስራኤል በተያዙ ምናምን በሚል ፖለቲካሊ ሞቲቬትድ የሆነ ኤሌመንት ያለው ሪዞሉሽን ቀርቦ ነበረ። እሱን ኢትዮጵያ ተቃውማ ነው እንትን ያለችው። ምስራቅ ኢየሩሳሌም በተመለከተ ይቀርባል። አፍሪካ ህብረትም እንደዚሁ በጉባኤው ወቅት እስራኤልን የተመለከቱ ጉዳዮች ቀርበው ነበረ። በእኛ በኩል አስፈላጊውን እንትን አድርገን በዚያ ደረጃ ነው ያለው። ስለዚህ እንደው ባጭሩ እንደማሳያ ሆኖ ሊያገለግል ይችላል። ያለው ግንኙነት በጣም ጥሩ ነው። እንዳልኩት የአንድ ወር ምናምን ላይ እኛ መደበኛ ስራችን ላይ እንዳናተኩር አድርጎናል። ከዚህ ወደዛ ከዛ ወደዚህ የሚደረግ የአየር ትራንስፖርት እንቅስቃሴ የለም። አንተም በደንብ እንደምታስታውሰው በርካታ ምዕመናን በዚህ በፋሲካ በትንሳኤ በዓል ወቅት በዓሉን እዚህ በኢየሩሳሌም ለማክበር ይመጡ ነበር፣ ተመዝግበው ነበረ። ያው ሰዎቹ እንደሚነግሩን ግን ያው ሁኔታው ስላልፈቀደ በዚህ አመት ሊመጣ አልቻለም ማለት ነውና ከዛ ውጭ ግን ግንኙነታችን ቅድም ባልኩት ተወሰኑ ማሳያዎች መልካም ግንኙነት ላይ እንዳለን ማየት ይቻላል ማለት ነው። ጥሩ እጅግ አመሰግናለሁ ክቡር አምባሳደር። ተስፋዬ ባልደረባዬ ጥያቄ ይኖረዋል። ተስፋዬ። ጤና ይስጥልኝ ክቡር አምባሳደር። በመጀመሪያ ለእርሶም ለቤተሰቦም ለጠቅላላ ለክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሰዎት እያልኩኝ የኔ ጥያቄ በእውነት የሁለቱ ሀገራት ትስስር ከረጅም ጊዜ ዓመታት በኋላ አሁንም እየሰራ ያለ ነው። የኢትዮጵያ ኤምባሲ ወደ ኢየሩሳሌም የማይተላለፍበት ምክንያት ምንድን ነው አምባሳደር? ለምን ይመስላል አንተ የማይተላለፈው? እኔ እንጃ። ለዛ ነው ለዚህ መልሱ በጋራ እንፈልጋለን። እዚህ ላይ ይሄ እንግዲህ ወደ ሌላ አቅጣጫ የሚወስዱ ብዙ ጥያቄዎች አሉ። እያንዳንዱ ሀገር የራሱ ሆኖ ምልከታ ይኖረዋል። እያንዳንዱ ሀገር የራሱ ምልከታ ይኖራል። ይሄ በለጠም ብዙ ውይይት የሚያስፈልገው ነገር ነው። የኢትዮጵያ ኤምባሲ ብቻ ሳይሆንም ብዛት ያላቸው ከእስራኤል ጋር ግንኙነት ዲፕሎማሲ ግንኙነት ያላቸው መቀመጫቸውን እዚህ ቴል አቪቭ አድርገው ያሉት ያም ከፍልስጤሞች ጋር ባለው ስምምነት አንጻር ይመስለኛል እስካሁንስ ብዙ አምባሳደሮች ኤምባሲያቸውን እዚሁ ቴል አቪቭ ውስጥ ያደረጉትና ከዚህ ጋርም አብሮ የተያዘ ይመስለኛል። የኢትዮጵያ ኤምባሲም እንደዚህ ያለው ክቡር አምባሳደር አንደኛ እሱን ማብራሪያውን መስጠት ይቻላል። ይሄ ጥያቄ አሁን ባለንበት ወቅት የሚነሳ ጥያቄ ነው ወይ የሚል ነው። ሁለተኛ መልሱን የምታውቁት ይመስለኛል። እውነት ነው። የኢየሩሳሌም ከተማ ዕጣ ፈንታ ገና አላለቀም። ስለዚህ የተባበሩት መንግስታት እንትን ላይ ነው ያለ። ፍልስጤምና እስራኤል ሀገር ሁነው የቱ ስቴት ሶሉሽን የሚባል ጎን ለጎን በሰላምና በመልካም ጉርብትና መኖር አለባቸው የሚለው የተባበሩት መንግስታት እንትን አለ። እሱ ገና ፋይናላይዝ አልተደረገም። ዛስፋ የኢትዮጵያ ኤምባሲ ብቻ ሳይሆን አብዛኛውን ኤምባሲ ከኢየሩሳሌም ውጭ ሆኖ የምታዩት ኢትዮጵያም የዚያ ተገዥ ናት። ለምሳሌ አሁን ቅድም ባልኩ ሁለተኛው ሪዞሉሽን የነበረው የሁለት ሀገር መፍትሄን በተመለከተ ነው። ኢትዮጵያ አቋሟ ስለሆነ የእስራኤል እና ፍልስጤም ችግር የሚፈታው ፍልስጤሞችም የራሴ የሚሉት ሀገር ሲኖራቸው ነው የሚል ስለሆነ እሱን ሪዞሉሽን ደግፈን ነው ድምጽ የሰጠ ነው። ወይራስ ቅድም ያልኳችሁ ደግሞ የሞቲቬትድ የሆነውና ሀገርን እንደ ሀገር አንደርማይን የሚያደርገውና ብዙም ጥሩ እንትን የሌለውን ደግሞ ውሳኔ
ኢትዮጵያ ካላት መርህ አንፃር ተቋማ የወጣች ከዛ አንፃር ነውና ይሄ ነው። ግን አሁን ያለንበት የጦርነት ወቅት ነውና ሌላ ጊዜ በዚህ ጉዳይ ላይ ሰፋ አድርጎ መነጋገር ይቻላል። ግን ተነጋግረንም እኛ እንትን የምንለው አይደለም። ገና ራሱን የቻለ ውስብስብ የሆነ ፕሮሰስ አለ። እንዲሁ ዝም ብሎ ለአድማጭም ለተመልካችም ፍጆታ ያህል ምክንያቱ ይሄ ነው ለማለት ነው። አመሰግናለሁ ክቡር አምባሳደር። በማከታተል እንግዲህ ዛሬም ሁለተኛውን በተለይ በይሁዳውያን ሃይማኖት ተከታዮች ዛሬ የፋሲካ በዓል የሚያበቃበት ነው። እንደው ይህን የፋሲካ በዓል ማብቂያ እንዲሁም በኦርቶዶክስ እምነት ተከታዮች የፊታችን እሁድ የፋሲካ በዓል የሚሆንበት ነው። በዚህ ዙሪያ እርስዎ እንግዲህ እንኳን አደረሳችሁ እንዲሉን ህዝቡንም እንዲሉን ይሄው መድረኩን ለእርስዎ ነው። በጣም አመሰግናለሁ። በቅድሚያ የፋሲካ በዓል በይሁዲ እምነት ተከታዮች ፔሳ ነው የሚባለው አይደል? ፔሳህ ያው ነው፣ አንድ ነው። ወይም ደግሞ ፋሲካ ወይም መሻገር ተብሎ የሚታወቀው ነው። እንግዲህ ግብጾች ማነው እስራኤላውያን በግብጽ ለ430 ዓመት ያህል ከቆዩ በኋላ በሙሴ አማካኝነት ከግብጽ ወደ እስራኤል የተመለሱበት 40 ዓመት ያህል እንግዲህ የተንከራተቱበት በበረሃ በመጨረሻም እዚህ የገቡበት ጊዜ ስለሆነ ለዚህ ታላቅ በዓል እንኳን የይሁዲ እምነት ተከታዮችን እንኳን ያደረሳችሁ ለፋሲካ ወይም ለፔሳ በዓል ለማለት እወዳለሁ። መልካም በዓል። አሜን። ሁለተኛው በክርስትና እምነት ተከታዮች ዘንድ የሚከበረው የትንሣኤ በዓል ነው። እሱ እንግዲህ ክርስቶስ ያው ሞቶ የተነሳበት በዓልና ትልቅ በዓል ነው። ለሰው ልጆች ሲል አምላክ ወደ ሰውነት መጥቶ መስዋዕትነት ከፍሎ በኋላም አምላክነትን አሳይቶ እንግዲህ ሰሞነ ሕማማት የሚባለው ከሰሞኑ በክርስትና በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ከፍተኛ የሆነ የጾምና የጸሎት ጊዜ ነው። በኋላ ደግሞ ያው ፋሲካው ማነው ትንሣኤው ይመጣል፣ ፍስክ ይሆናል፣ ጾሙ ይፈታል ማለት ነው። ስለዚህ ለመላው የክርስትና እምነት ተከታዮች በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ ለማለት እወዳለሁ። በድጋሚ በጣም ነው የማመሰግነው። አመሰግናለሁ ክቡር አምባሳደር። እኛም በዚሁ እጅግ በጣም ከርሶ ካሉት እንከተላለን። እንኳን አደረሳችሁ እናለን ሁሉንም። እናንተ ኤምባሲያችሁም የሚያደርገው ክንውን በተለይ እኔ ቃሌን ልሰጥ እችላለሁ። በተደጋጋሚ ተገኝቻለሁ። የእስራኤል በዓላት ሲኖሩ ሲከበሩ እርሶም ኤምባሲው ሰራተኞች በመሆን ህዝቡን በመጥራት ማህበረሰቡን በመጥራት በዓሉን እንደ ሮሽ ሀሻና አድርገን ብንወስድ የፑሪምን በዓል ብንወስድ የተለያዩ በዓላትን አብረው ከኤምባሲው ጽሕፈት ቤት ውስጥ እያከበሩ ይገኛሉ። እያከበራችሁ ነው። በዚህም ልናመሰግን ወዳለሁ። በእውነት ይሄም አንዱ ትልቅ ሁለቱን ሀገር ሊያተሳስር ከሚችሉትኝም ባህል አንዱ ይሄ ነውና እግዚአብሔር ይስጥልን ክቡር አምባሳደር፣ እናመሰግናለን። አመሰግናለሁ። መልካም በዓል በድጋሚ አመሰግናለሁ። አንዱ ለምሳሌ ብዙ ጊዜ የክርስትና እምነት ተከታዮች እስራኤልን ሀገራችን እስራኤል የጌታ ሀገር ናት ብለው ስለሚያምኑ እውነትም ነው። የእምነት ተከታዮች በጣም የሚወዷት ሀገር ነውና እስራኤልን የነሱን አመኔታ ጥላቻ ለመገንባት እንጂ አቶ አይቸው ሻለቃ አይቸው እኔ የምነግርህ ተመልካቾቻችን ነው የምላችሁ በእስራኤል ሀገር ውስጥ ስታቱስ ኩቮ አለ። ማለትም ማንኛውም ሃይማኖት የክርስትና ሃይማኖትም የእስልምና ሃይማኖትም የይሁዳ ሃይማኖትም እያንዳንዱ በእምነቱ ሃይማኖቱን አክብሮ የእምነት ቦታዎችን እየሄደ በነፃነት እያየ መኖር ይችላል። በነገራችን ላይ በተለይ የፍልስጤም ቦታዎች የሙስሊም ቦታዎች ለምሳሌ የክርስቲያን ቤተክርስቲያኖች ነፃነት የላቸውም እንኳን ሌላው አልፎ ግብጽም እንኳን በተጨማሪ። ስለዚህ እስራኤልም ያለ ነገር አልደነገገችም። እኔም የህግ ደንጋጊ ነበርኩና የሻለቃቸው ለጠየቀኝ ጥያቄ በምንም ተአምር ይሄ የውሸት የጸረ እስራኤል የአንቲሴማይቲክና የፕሮፓጋንዳ እንጂ በጭራሽ እስራኤል እንደዚህ አይነት ነገር የላችም።
እኛ ማንኛውም ሰው ደግሞ ጦርነቱ ካለፈ በኋላ ተመልካቾቻችን መጥተው እዚህ መስተናገድ ይችላሉ። ከዚህ ሀገር የሚኖሩ እንደኔና እንዳንተ ብዙ አመት ይሆናቸው እዚህ የተማሩ ሰዎች ይሄ ነገራው ትክክል ነው ብለው ወጥተው በአደባባይ ላይ ሲነገሩ ትንሽ አፍሩም ወይ እንዴት ነው ሐሰተኛ ዜና ይዞ የሚቀርቡና እዚህ ሀገር ያለው ይሄም አንዱን ፕሮፓጋንዳ እኛን ህዝብ ለህዝብ ለማጋጨት የሚደረግ ጥረት ነው። እስራኤል ባለም አቀፍ ደረጃ ጥላቻ እንዲበዛባት የሚደረግ ጦርነት ነው። በዚህ ደግሞ እኛ ተገቢው መልስና ምላሽ መስጠት ግዴታ አለብን። ጉዳዩ ስላነሳው በጣም እናመሰግናለን። ይሄ ደግሞ በርግጥ ብዙ ጊዜ ያንተና የኔ ስራ ብቻ ሳይሆን የህግ ደንጋጊዎችና የአገሪቱ ቃል አቀባዮችና ተናጋሪዎች በሙሉ ሚኒስትሮች፣ የክኔሴት አባሎች መናገር አለባቸው። እስራኤል ሀገር የሃይማኖት ነጻነት የሚተገበርባት ሀገር ናት። ማንኛውም ሰውኛን በየትኛው ዓለም እዚህ ሀገር ሃይማኖት እንደሚከበር ህግ እንዳለው በየትኛው ዓለም አለ ብዬ አላስብም። እንደመስለኝ ከሆነ እዚህ አሁን ለምሳሌ ከሰሞኑን የፋሲካ በዓል አለ። የፋሲካ በዓል በክርስቲያን በኦንትኖች ትላንትና ከትላንትና ወዲያ ነበረ። የኢጣሊያን ክርስትና ሃይማኖት ተከታዮች ካቶሊክ የሚባሉት የኦርቶዶክስ ግን እሁድ ነው የሚሆነው። ተንሳኤ እሁድ ነው የሚሆነው እና እሁድ በርግጥ ልክ የኛ ሰዎች እዚህ ላይ ምን ሰዎች ተመልካቾቻችን ማለት ያለባቸው ኮተላ ማረብት የሚባለው አለ ቤተመቅደስ የነበረበት ለምሳሌ ዛሬ ጾር እንትን አይፈቀድም ጾለት ምክንያቱም እናንተ በምትሰጡት መረጃ አማካኝነት ማለት ነው። ስለዚህ ምናልባት እሁድ ለሚሆነው ደግሞ እንደዛ አይነት መመሪያ ተሰጥቶ ከሆነ እንደዛ ተመሳሳይ ተሰጠ እንጂ ተለይቶ የክርስትና ሃይማኖት ተከታዮችን እንዳያከብሩ የሚባል ነገር የለም። ውሸት ነው። አዶአይቸው መመሪያው ለሁሉም ነው። መሰባሰብ ክልክል ነው። ነፍስ አድን ስለሆነ ብቻ ነው። የነፍስ አድን ስለሆነ ብቻ ይሄም እንደሁሉም ማህበረሰብ ለአንድ ማህበረሰብ ብቻ ተለይቶ የተደረገ ነገር የለም። በነገራችን ላይ የሙስሊሞች እስከ አላክሳ ሙስሊሞችን አልገቡም። ስለዚህ ይሄ መድሎ አይደለም። ተመልካቾቻችን በእውነት የሚገርም አጀንዳ ነው። ይሄ ጸረ እስራኤልነት በየቦታው መልኩን እየቀየረ ይመጣብናል፣ ግን መልስ መስጠት ግዴታችን ነው። አሁን ደግሞ ወደ አቶ አቢ ቢተው የጠበቃ አቢ ቢተው አልፋለሁ። ተራስልን ጠበቃ አቢ ቢተው ተናስልኝ ሽሎሞ እንዲሁም ተመልካቾች ሀግ ሰማያ እንደ ሁሉም ቢሆን አንተ ቀርበ ከዚህ ቃለ መጠየቅ ለማድረግና መልስ ለመስጠት ወይም ለመተንተን ፈቃደኛ በመሆን እያመሰገኑ ቀጥታ ወደ ጥያቄው ልሄድ እፈልጋለሁ። አቶ አቢ እንዴት ነው ይህን ጦርነት በምን አይነት ፍጆትም ጨርሰው ይመስልሃል? ዋው እኔ እንደሚመስለኝ ከሆነ አንደኛ 40 ዓመት ኢራን ስትሰበስበው የነበረው መሳሪያ ስታመርተው ገዛ የቆየችውና የተደበቀው መሳሪያ እኔ ያህል አቅም ይኖራል ብሎ በእስራኤልና በአሜሪካን በኩል ትክክለኛ ግምት ነበረ ለማለት ያስቸግራል። ምክንያቱም እነሱ እስራኤል ወይም አሜሪካ የምታደርገው ጦርነት ተጠንቶ የትኛው ቦታ ይመታ፣ የትኛው ተቋም ይውረድ የሚል ሁኔታ ነው የሚያሳዩ። የኢራን ግን የሂዝቡላና የየመኖች ግን ቀጥታ ህዝብ በሚበዛበት ህዝብ ይኖራል በሚባልበት ቦታ ከባድ ሚሳኤል በመተኮስ በህዝቡ ላይ ጉዳት ለማድረስ እየተሞከረ ነው። ዛሬ ባልሳሳት 37ኛው ቀን መሰለኝ የጦርነቱ ሲገመገም አንደኛ በኢራን ላይ ምን ያህል ጥቃት ደርሷል የሚለው በጦር ኃይሎች ወይም የአየር ኃይሉ የሚያሳየውን አንዳንድ ቦታ ነው እንጂ ጋዜጠኛ ገብቶ ቢያዩ የበለጠ ከባድ ጉዳት ደርሶባቸው እንደሆነ መገመት ይቻላል። በእኛ ላይም በከተሞች ላይ ጉዳት እየደረሰ ነው። ስለዚህ መጨረሻ የሌለው ጦርነት እየሆነ እየሄደ ነው ማለት የመጨረሻ የሌለው አንድ ጦርነት ዘላለማዊ ሊሆን አይችልም። የሆነ መጨረሻ ላይ ከማንኛውም ጦርነት በዲፕሎማሲ ነው የሚቋጨው እና በዲፕሎማሲ ስለሚቋጭ እስራኤል ጥሩ ውጤት አግኝቻለሁ ብላ የዲፕሎማሲ ውጤቷን የምታቀርበው መቼ መስሎ ይታያል? ወይስ አሜሪካ ስተምታቀርብላት ነው እስራኤል መጠበቅ ያለባት? ምን ይመስላል? እንግዲህ እንደሚታየው ከሆነ ወይም በታሪክ እንደምናውቀው የጦር ኃይል ጦርነት ሲያቅድ የአስተዳደሩ ክፍል ደግሞ ኦኬ ጦርነቱ እስከዚህ ይሄዳል፣ አጀማመሩ እንደዚህ ነው፣
ሂደቱ እንደዚህ ነው የሚያልቀው በዚህ ነው የሚል ውሳኔዎችን ይዞ መግባት ነበረባቸው። እንደሚመስለኝ ከሆነ ኢራን ውስጥ የነበረው ከሁለት ወር በፊት የነበረው ሁኔታ ሰላማዊ ሰልፍ ሲወጣ ወደ 40 ሺህ ህዝብ በሀገሩ መንግስት ከተረሸነ በኋላ ይሄ ጦርነት ሲፈነዳ እስራኤል ሆነ አሜሪካ እንደማየው ከሆነ ገምተውት የነበር ከባድ እርምጃ ሲወስዱ ህዝቡ ብሎ ይነሳና ያለውን መንግስት አረመኔ መንግስት ይጥላሉ ብለው ገምተው ነበር። አሁን እንደሚታየው ግን ፍጹም ከዚያ የራቀ ነው። ምክንያቱም አንደኛ በኢራን ውስጥ ሁለት አይነት ተቋም ነው ያለ። መንግስት አለ። መንግስቱን ሙሉ በሙሉ የሚደግፈው የሚመራው የአብዮቱ ግንባር አለ። በሁለተኛ ደግሞ የአገሪቱ ጦር ኃይል አለ፣ ሚሊሻ የሚባል አለ። ስለዚህ የአገሪቱ ጦር ሚሊሻ ቢዋጋም መጨረሻ ላይ ውሳኔው የሚያስይዙት የመንግስትን ሁኔታ የሚመሩት የአብዮታዊ ወታደሩ ክፍል ነው። ምክንያቱም አመራሮች ተመቶ፣ የጦር ኃይሎች ተመቶ፣ የደህንነቱ ተመታ፣ ሁሉም እየተመታ የአመራር ጉዳይ ፓርላማው እንደኛ ሀገር ተሰብስቦ አይደለም የሚመርጡት የዚያ የአክራሪ ሃይማኖተኞች ክፍል ነው። ስለዚህ ይህ ጦርነት የት ቦታ እንደሚደርስ አይታወቅም። ምክንያቱም አቶ ፋሲል ግን የእስራኤል ሀገር መንግስትም ቢሆን የአሜሪካ መንግስት በእኛ ይቅርታ አቢ እነሱ አሁን ይዘውት ያሉት ተጋድሎ እያደረጉ ያሉት አብዮት ጋርዶች ወይም የአብዮት ጠባቂዎች የሃይማኖታዊ አገዛዙ በግሩ ቆሞ እንዲቀር ለማድረግ ነው እና ሁለቱ ተፋላሚዎች እስራኤል እና አሜሪካ ለምን ትኩረታቸው በአብዮት ጋርድ ላይ አይሆንም? ምክንያቱ ምንድነው? እነሱ ከተዳከሙ መሪዎቻቸው በእርግጥ እየተቀጠቀጡ ነው። በዛሬው ዕለት ለምሳሌ የመረጃ ክፍሉን ተሸኝቷል ጀነራሉ። ለምን እዛ ላይ ትኩረት አይደረግበትም ነው ጥያቄው። ኦኬ፣ ያ ማለት እንግዲህ ግለሰቦች ቢሄዱ ጦርነቱ አበቃ ማለት አይደለም። በእነሱ እምነት ግለሰቡ ከሄደ ወደ ጋኔደን ወደ ጥሩ ቦታ ነው የሚሄደው። ስለዚህ ሌላ ይተካበታል። በሁለተኛ ደረጃ በአገሪቱ ውስጥ የተገነባው ይሄ አብዮታዊ ጋርድ የሚባለው በእርግጥ በሚሊተሪ በወታደር ትዕዛዝ ይመራል እንጂ ይሄው ጉዳይ በሆነበት ጊዜ ሲቪል ህዝብ መስለው ነው ተለባብሰው የሚወጡ። ከህዝቡ መሀል ነው ህዝቡን የሚገሉ እና የትኛው ሃይማኖት አክራሪ ወታደር እንደሆነ የትኛው ለዘብተኛ እንደሆነ የሚታወቅበት ሂደት የለም። ምክንያቱም አሁን ይሄው እንግዲህ ወርተ ምናምን ከሆነ በኋላ ዛሬ ማታ የአሜሪካ መንግስት የሰጡት የመጨረሻ ማስጠንቀቂያ ያበቃል። በፓኪስታን መሪነት ሲነጋገሩ የሰነበቱት ዛሬ ኢራን እንደሚባለው ከሆነ እምቢተኛ ሰጥታለች። ስለዚህ ዛሬ ማታ እንግዲህ እስካሁን ድረስ በአየር ላይ ማጥቃት ስላልቻሉ ምናልባት አሜሪካ ትገባና አንድ አካባቢ ትቆጣጠር ይሆናል። ኢራን ግን በጣም ትልቅ ሀገር ስለሆነች እና ታሪካዊ ሀገር ስለሆነች ጦርነቱ በዚህ ያበቃል የሚባል አይደለም። ከዚህ በኋላ ወደ ሽምቅ ውጊያም ሊያልፉ ይችላሉ። ጠበቃ አቢቢተው እዚህ ላይ ይህ ጦርነት በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ ኬዎስ እየፈጠረ ነው። በተለይ ነዳጅ የዚያ ቀጠና የሚያቀርቡላቸው ሀገሮች በከፍተኛ ደረጃ ጉዳት ላይ እየደረሰባቸው ነው። እኔ እንዳጋጣሚ ዛሬ ኢትዮጵያም ብዙ እንደ ኢትዮጵያ አይነት ሀገሮች ብዙ ችግር እንዳደረባቸው እያየን ነውና ይህ ጦርነት ማለት ነው ወደ መቋጮ እንዲሄድ ወደ መጨረሻ እንዲሄድ ኢራኖችም ፈቃደኛ ባይሆኑ ተፋላሚዎች እስራኤልና አሜሪካ አሸንፈናል ብለው ጥለዋቸው እንዲወጡ ምን ላይ መድረስ አለባቸው? ምን መደረስ አለበት? ምን ላይ? ምክንያቱም የደፈጫ ውጊያ እና የጦርነት እስከተራዘመ ድረስ ብዙ ውጤት አያመጣም። በተለይ እንደ ኢራን አይነት ሰፊ ሀገርና የተቋሞቿ ቢደበደቡም ቢፈርሱም እንደገና ተመልሶ የማቋሙ ችሎታ ስላላቸው የጦርነቱ መውጫ የጀበላይነት የኛ የምን መሆን አለበት ብለህ ታስባለህ? እንግዲህ በመጀመሪያ ደረጃ ጦርነቱ እንደተፈነዳ እንደጀመረ አሜሪካና እስራኤል በትብብር
ወይም በተናጠል ያደርጉት የነበረው ጥቃት ያደርሱ የነበረው ጥቃት ከፍተኛ ነበር። እዚያ በኋላ ግን ለ10 ቀን ለ5 ቀን ለ2 ሳምንት ጊዜ እንስጣቸው ይስቡበት፣ ለድርጅቱ ይዘጋጁ፣ መልስ ይስጡ በማለት የአሜሪካው መንግስት ገለልተኛ አቋም እየያዘ እነሱ ግን ወደኛ መተኮሳቸው ወይም የአሜሪካ ወዳጅ ወደ ሆኑት የአረብ ሀገሮች መተኮሳቸውን አልተውም። አሁንም እንዲያውም በርተውበታል፣ ቀጥለውበታል። ስለዚህ ዛሬ ማታ እንደተባለው ነገ ማታ